ሰጥቼ ከይቅርታ ጋር ማለት ነው አንዴ መናገር እንፈልገው ምንም ነገር ለመቀበል ዝግጁ ነኝ ለመከሰስም ጭምር ማለት ነው 100 ብር በላይ ነው የሚያገኙት ጳጳሳት ደሞዛ ቤተክርስቲያን ይወክላሉ ወንድሜ የትግራይ ቤተ ክህነት መስርተው ፖለቲከኞች ታርቀው እኛ ግን አንታረቅም ያሉት ቤተክርስቲያን ይወክላሉ ክርስቶስ አማደ ሚስጥርን ነገር ቢኒያው ቶ ቢኒያው 7 አማደ ሚስጥር የለም 5 አማደ ሚስጥር ናቸው ያሉት አንተ ራስህ ተሳስተሃል አንተ ተሳስተሃል በቃ አሁን ከዚህ በላይ ቆይ ለምንድን ነው አንተ የተጠራጠርከው የዮናስ ነው ኦርቶዶክስነት ቤተክርስቲያን እነሱ እንኳን ደህና ነው ቆይ ብርሃን አንድ ጊዜ ሚዩት አድርገውና ዮሐንስ ኬት ቤተ እምነት ዮሐንስ እኔ ነው ወንድም አንተ ኦኬ ዮናስ ነው ዮሐንስ ሳይሆን ዮናስ ሶሪ ዮናስ ኦኬ የኢትዮጵያ ኦርቶዶክስ ነኝ ኦርቶዶክስ አንዴ ቆም ካልኩ ኦኬ ኦርቶዶክስ በጣም ጥሩ ብሩኬ ቀጥሉ እሺ እንኳን ደህና መጣ ዮኒ እንኳን ደህና ቆየኝ ወዳጄ መልካም ገድላትና ድርሳናቱ ፍጹም ስህተት የሌለባቸው መጽሐፍቶች ናቸው ብለህ ታምናለህ ያለባቸው ሊኖሩ ይችላሉ ይሄ ግን አሁን ዛሬ ባነሳችሁት ርዕስ ጉዳይ እኔ ስህተት አለበት ብዬ አላምንም ገድሉ ምናልባት ለመጀመሪያ ጊዜ ያነበብኩት ገድልም የመጥምቁ ዮሐንስ ነው ስለዚህ እኔ ባለኝ ልምድ ካነበብኩት አንፃር እኔ ገድልም ማመን ሰው ነኝ እቀበላለሁ ኦርቶዶክስ እንደመሆኔ ስህተት ያለባቸው አሉ ወይ ይኖራሉ እኔም ያገኘኋቸው ነገር ይኖራል ገብቷል መጽሐፍ ቅዱስ ላይም እኮ ስህተቶች አሉ ሁሉም መጽሐፍ ቅዱስ አንድ አይነት አይደለም እንደምታውቀው ወዳጄ አማርኛ ሆኖ ብዙ አይነት መጽሐፍ ቅዱስ ላይም ብዙ አይነት ስህተቶች አሉ ማለት ለምሳሌ 1982 1938 ምናምን እንደምንላቸው የቃላት ልዩነት የሐሳብ ልዩነት ያለባቸው አሉ አንዱ ሲያሳትመው ለምሳሌ የሆዋ ምስክር ያሳተመው መጽሐፍ ቅዱስ አለ እሱን ለማየት ሞክር ሶሪ አይደለም የሆዋ ምስክር አምጧቸው እነሱን በእኛ በመጽሐፍ ቅዱስ ማህበር እነሱ ራሳቸውን የቻሉ ሰዎች ናቸው ራሳቸው ያሳተሙት ነው በእኛ በመጽሐፍ ቅዱስ ማህበር የታተመ ለምሳሌ አንሳሌ ኖ እንደዛ ለማለት ፈልጌ ሳይሆን አሁን ለምሳሌ አመታት 1938 ላይ ያለውን ለማንበብ ሞክሬያለሁ መጽሐፍ ቅዱስ ማለት ነው 1938 ላይ ያለና አሁን ያለው ይሄ መጽሐፍ ቅዱስ ማህበር ባሳተመው ጋር ስታገናኘው ልዩነት አለው ልዩነት አይጨበጣለሁ ከሁለቱ ጋር ነው ከ1982 ጋር ከ1982 ይመስለኝ አይ ቲንክ እንደዛ መሰለኝ 1982 ጋር ያ የሁሉም አይነት ሐሳብ ሳይሆን አንዳንድ ሐሳቦች ጋር ልዩነት አይበታል እሺ አሁን ለምሳሌ 1998 እሺ አንዴ ተቀጥላላችሁ ወንድሜ ዮናስ እሺ እንኳን ደህና መጣ እንኳን ደህና ቆየኝ በሚል ነው ቀደም ስላወራ ይሄ መጽሐፍ ከመጽሐፍ ቅዱስ እኩል የምትቀበለው ነው የኢትዮጵያ ኦርቶዶክስ የመጽሐፍ ቅዱስ ክፍል ነው ብላ የምትቀበለው ልብ በሉ አዘጋጅና አከፋፋይ በገብረ ዮሐንስ ገብረ ማርያም አሳታሚና አከፋፋይ ሙሉጌታ ገብሬ ብሎ በሚል ነው መጽሐፈ ቀለሜንጦስ ቤተክርስቲያኒቱ የምትጠቀምበት እንደ መጽሐፍ ቅዱስ አድርጋ ትቀበለዋለች ይሄ የመጽሐፍ ቅዱስ ክፍል ነው ብላ የምታምነው ልብ በሉ ተራውን ይጠብቅ እዚህ እኔም ጋር ኦኬ ያው በዚህ ክፍል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮና የውጭ ግንኙነት ዓለም ይወቅልኝ ብላ ራሷን የምታስተዋውቅበት ክፍል ውስጥ ቅዱሳት መጽሐፍት ብሎ በሚለው ዝርዝር ላይ እዚህ ጋር በተጻፈው ምዕራፍ 5 ገጽ 41 ጀምሮ ይጀምራል ከዚህ ከ41 ጀምሮ የመጽሐፍትን ዝርዝር ይናገራል ብሉይና አዲስን በዚህ ክፍል ላይ ስርዓተ መጽሐፍ ብለው የሚባሉ ስርዓተ ጽዮን ትእዛዝ ግጽው አብጡሊስ አንደኛ መጽሐፈ ኪዳን ሁለተኛ መጽሐፈ ኪዳን ቀለሜንጦስና ዲዲስቅልያ ይሄው ቀለሜንጦስ ቀለሜ እንጧስ ያልከው በራስ መጽሐፍ ላይ ቀለልከው በራስ መጽሐፍ ያላገጥከው በራስ መጽሐፍ ነው እንኳንም አላግጡባቸው በእነዚህ መጽሐፍቶች የማይጠቅሙ ስለሆነ ማለት ነው አባቶችም አሁን አውቀው ምርመራ ላይ ገብተዋል በቃ ትውልዱ ራሱ እያላገጠ ነው እኔ ላይ አይደለም ታላገጠው ብራዘርዬ አላግጥብሃለሁ በመጣህበት ልምጣ ብዬ ብል ኮረንቲ ላስጨብጠህ እችላለሁ እኔ ግን እንደዛ አላደርግም ከክርስቶስ እንደዛ አልተማርኩም እኔ በእውቀት የሚሞግት ሰው ይምጣ ለማለት ነው ቴንኪው ወንድሜ ዮናስ በጨዋነት እያወራ ስለሆነ ከብሩኬ ጋር ቀጥሉ ቴንኪው ሶሪ የቀደሙን እንዳንረሳው ብዬ ነው
ኤርሚ የተባረክ ያ ማለት የአዲስ ኪዳን 35 መጽሐፎች አሏት ማለት ነው። ልክ ነው፣ ልክ ነው። ከኢትዮጵያ ኦርቶዶክስ ውጭ እንደዛ ቁጥር ያለው የለም። እንግዲህ ኢትዮጵያ ኦርቶዶክስ ብቻ ናት 35 የአዲስ ኪዳን መጽሐፍት ያላት። እሺ ዮኒ ለምሳሌ 1938ን ማን ያሳተመው? 1938 በኢትዮጵያ ኦርቶዶክስ ስትም ነው በእርግጥ። እሺ የ1982 ያልከውንስ ማን ያሳተመው? እሱ የመጽሐፍ ቅዱስ ማህበር ነው። ለማን የታተመ? ለምሳሌ አሁን 1980 ላይ ለኢትዮጵያ ኦርቶዶክስ የታተመ በአቡነ ተክለ ሃይማኖት የታተመውን መጽሐፍ አውቃለሁ። 82 የምትለው ለማን የታተመ ነው? እንደ መጽሐፍ ቅዱስ ማህበር ነው እሱን ለማየት የሞከርኩት። ይኸውልህ አሁን የ2000 ዓመተ ምህረት ለምሳሌ በመጽሐፍ ቅዱስ ማህበር ነው የታተመው። ግን የታተመው ለማን ነው? ለኢትዮጵያ ኦርቶዶክስ ነው። አገልግሎቱ ለኢትዮጵያ ኦርቶዶክስ ብቻ ነው። የታተመው ግን በመጽሐፍ ቅዱስ ማህበር ነው እንዳልከው ማለት ነው። ጠንከር እንዳይል ብዬ ነው። ቴዳዬ ቆይ ችግር የለውም። ሶ የመጽሐፍቶቹ የመጽሐፍ ቅዱስ የዘይና የቃላት ልዩነት እንኳን ቢገኝበት አሁን የ2000 እትም አይደለም እያልኩ ያለሁት የዘይና የቃላት ልዩነት ቢኖር የሐሳብ ልዩነት የለውም አይደል? ሊኖረው ይችላል እንጂ ለምሳሌ ወንድሜ ሮሜ 8:34 ለዘመናት ስትጠቀስ የነበረች በእናንተም እምነት በእኛም ከባድ ልዩነት አለው እንደምታውቀው። እሺ ምን ይላል? ለምሳሌ ልዩነቱን አሳየኝ። ሮሜ 8:34 የዛ የ1938ቱ ይሄ ይማልዳል የሚለውና እዛ ላይ ይፈርዳል ነው የሚለው። እኔ ባየሁት መሰረት ይፈርዳል የሚል ቃል አለው። 1938ቷ ላይብራሪ ውስጥ ነው ያገኘኋት። ትልቅ ላይብራሪ ነው፣ ልጠቁማችሁ እችላለሁ። ይፈርዳል ነው የሚለው እዛ ላይ ማለት ነው። እሺ ቴዳ ቤት ነው ያለው? ቆይ አንዴ የ1938 ያለው ሰው ስላለ ማለት ነው። ቤት ነው ቴዲ? ቤት ነው ያለው? ቆይ አንዴ እንገር። እሺ ይፈርዳል ነው የሚለው 1938 ይፈርዳል ነው የሚለው። እሺ አሁን ያየኸውስ ምንድነው የሚለው? ይማልዳል፣ ስለኛ የሚማልደው በሚል ነው የሚገልጸው። የትኛው ማለት ነው? ይሄ 1982 ይማልዳል ነው የሚለው። ቃሉ ግን ምንድነው የሚለው? በኦሪጂናል ቃሉ ላይ ምንድነው የሚለው? ቃሉን አውጥተህ ማንበብ ትችላለህ፣ ወይንም እኔም አውጥቼ እንትን ማለት ትችላለህ። አይ ኦሪጂናል ቃሉ ለምሳሌ የአዲስ ኪዳን መጽሐፍ የተጻፈው በግሪክ ነው አይደለ? አዎ እውነት ነው። ቅዱስ ጳውሎስ የሮሜ መልእክትን ሲጽፍ ያን ቦታ ምን ብሎ ነው የጻፈው? ይማልዳል ነው ይፈርዳል ብሎ ነው የጻፈው? እኔ እንግዲህ ያው አሁን የግሪክኛ እውቀት የለኝም። ባነበብኩት በዚሁ በአማርኛው መሰረት ነው የተረዳሁት። በአማርኛው ላይ ልዩነት ስላየሁበት ነው አሁን አንተ ጋር እየሞገትኩ ያለሁት። አማርኛዎቹ በራሳቸው የተለያየ ሐሳብ አላቸው በሚል ነው እየጠቀስኩልህ ያለሁት። ይሄን ብቻ አይደለም ወንድሜ፣ አንድ ላይ አድርገህ ብሩኬ እንድትመልስልኝ ፈልገው መሰለህ። የኤርሚያስ መጽሐፍ እርግጠኛ ነኝ አንብበዋል ብዬ አልጠይቅህም። በደንብ ደጋግመህ ታነበዋለህ። የኦሪቱም ማለት ነው። እዛ ጋር እንደምታውቀው አይሁዶች የክርታሱን መጽሐፉን እያቃጠሉት በድጋሚ ጻፍ ሲለው ታስታውሳለህ አይደል ወንድሜ? ኤርሚያስን እግዚአብሔር እየተገለጸ በድጋሚ ደግሞ በክርታስ ጻፈው ይለዋል ደግሞ እንደዚህ። ስለዚህ ምን ማለት ነው? እነዛ ሲያቃጥሉት እንደዚህ አይነት ደግሞ እንደዚህ አይነት አካሄዱስ ነበር። ቆይ ወደ ሌላ ሐሳብ ወደ ሌላ ሐሳብ ከመሄድ በፊት እንመጣለን። አሁን ያልኩ ላይ እናወራለን። ግን ለምሳሌ የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስን ትቀበለዋለህ? ቆይ ክርታሱ ላይ እንዳይመለስ ነገር ነው ዮኒ፣ ከይቅርታ ጋር ሶሪ። ክርታሱ ላይ የተቃጠለው አንድ ክርታስ ነው ብራዘር። ትክክል ነው። ሰምተው ከሆነ አንብበውም ከሆነ የተቃጠለው በነብዩ በኤርሚያስ አፍ የተነገረውን ባሮክ ጽፎት ለይሁዳው ንጉስ ሄዶ ሲያነብለት በክረምት ቤት ውስጥ ሆኖ በነበረበት ሰዓት ላይ አንድ ደብዳቤ የተቃጠለው፣ ሙሉ መጽሐፍ አይደለም የተቃጠለው። አንድ ክርታስ ማለት አንድ ክርታስ፣ አንድ ጽሁፍ፣ አንድ መልእክትን የያዘ ነው። እሱም ስለ ባቢሎናውያን መምጣትና ይሁዳ ተማርካ ወደ ባቢሎን እንደምትሄድ የተናገረውን ቃል እሱን ያቃጠለው። አንዲት ክርታስ ናት። እሱን ከፈለክ ከኔ ጋር ማውራት ይችላል። እሺ ኤርሚ፣ እሺ እዛ ጋር ግን ወንድሜ ምን ለማለት ፈልጌ መሰል ይሄን የጠቀስኩልህ ሐሳቦች አንድም ተውና አንዲት አረግም። አሁን እኮ እየጠቀስኩ ያለሁት ወንድሜ ምንድነው እየጠቀስኩልህ ያለሁት አንዲት ቃል ነው። አሁን ለራሱ መጀመሪያ ላይ የሮሜን ስጠቅስ የነበረው እንደዚህ አይነት ነገሮች አሉ፣ የተለመዱ ናቸው በማለት ነው። ገብቷል? አንድ ገጽ ወይንም አንድ አረፍተ ነገር የሚሆን ጉዳይ ሳይሆን እንዲህ አይነት ነገሮች መጽሐፍ ቅዱስ ላይ እንኳን በመጽሐፍ ቅዱስ ወይንም በጌታ የማያምኑ ሰዎች እንደዚህ ሊያረጉ እንደሚችሉ ለመጥቀስ ለማዛገጥ ተቃጠለ። አንድ ክርታስ ነው የተቃጠለው፣ የመጽሐፍ አይደለም።
አንድ ከኃጢአታቸው ክርታስም እንዲመለሱ ቢሆን ኤርሚ ከኃጢአታቸው አንድ እንዲመለሱ ክርታስም ቃሉንም ቢሆን አልቀበሉም። እኮ የተለመደ ነው የሚለውን ለመጥቀስ ነው ወንድሜ። እሱን ታወራለህ። እሺ ታወራለህ ከብርቄ ጋር ግን ከኃጢአታችሁ ተመለሱ ካልሆነ ባቢሎናውያን ይመጣሉ፣ ወደ ባዕድ ምድር ትማረካላችሁ ብሎ የሚል መልእክት ነው ስሙን ያስኩት ነቢይ የተናገረው ለይሁዳው ንጉሥ ለኢዮአታም ነው። ማን ነው እንደዚህ? ማን ለኢዮአታም ነው ለኢዮአቄም እንደዚህ ይመስለኛል። ለኢዮአቄም ለኢዮስያስ የልጅ ልጅ የነበረ ነው። ለእሱ ነው ይህን መልእክት ያመጣለት። እሱ ግን በክረምት ቤት ውስጥ ነበረና ከባሮክ እጅ አይ ቲንክ ጸሐፊው ሻማያ የሚባል ይመስለኛል ባልሳሳት፣ እሱን ሄዶ ለንጉሱ ሲያነብለት ከእጁ ተቀብሎ ቀደደው ይላል። አንድ ደብዳቤ ነው ቢሆንም የእግዚአብሔር ቃል ነው። ስለዚህ አሁን ከምትለው ጋር በምን እንዳገናኘው ባላቅም ግን ከቡርኬ ጋር ቀጥሉ። ቴንክ ዩ። እሺ ሲቃጠል እንደገና ሲጻፍ ሀሳብ ልዩነት ይመጣል። እሰማለሁ። ትሰማለህ? እሰማለሁ ብሩኬ። ትሰማለህ? ብሩኬ አለሁ። እሺ ይቅርታ ኔትወርክ ስልክ ገብቶብኝ ነው። ወደ ሀሳባችን ስንገባ ምን መሰለ፣ አሁን ኤርሚ እንዳለው ክርታስም ሆነ አረፍተ ነገር ሆነ ቃል ሆነ ምንድነው የሚባለው ይሄ በስርዋጽ የሚገቡ ቃላቶች ይኖራሉ። መጽሐፍ ቅዱስ ላይ የተለመደ ነው። አንዱ ሲያቃጥለው፣ አንዱ ሲደመስሰው፣ አንዱ እንደዚህ አይነት ነገሮች የተለመደ ነው። ሰባው ሊቃናት ያሳተሟቸውም እንደምታውቁት ጠፍቶ ነበር። እንደምታውቁት በእንትና በእዝራ በነብዩ እዝራ ተሰብስበው የተጻፉት ያው ታሪኩን በደንብ ስለምታውቁት ለእናንተ አላብራራው። ስለዚህ እንዲህ አይነት ነገሮች የተለመዱ ናቸው። ስህተቶች ይኖራሉ ለማለት ነው። ኦኬ ይሻል። ከይቅርታ ጋር ይሄን ነገር መንፈሴን እንትን ስላለው ማለት ክፍሉ የሚገኘው በትንቢተ ኤርምያስ መጽሐፍ ምዕራፍ 36 ላይ ነው። ንጉሱ ትክክል ነኝ፣ ቅድም አልተሳሳትኩም፣ ኢዮአቄም ነው የኢዮስያስ ልጅ ማለት ነው። ምን ይላል? ንጉሱም ክርታሱንና ባሮክ ከኤርምያስ አፍ የወጣውን ቃል ካቃጠለ በኋላ ይላል። አቃጥሎታል። እዚህ ጋ ሄደ ለንጉሱ አንብብለት ብሎ ስላለ ክፍሉ ካረዘመ ወደ ንጉሱ ወደ አደባባይ ገቡ። ክርታሱን ማና ማናቸው የገቡት? ከአንድ ጀምሮ ላንብበው ግዴላቸው ፈጠን አድርጌ የአምላካችን ቃል ስለሆነ። እንዲህም ሆነ በይሁዳ ንጉስ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት ይህ ቃል ከእግዚአብሔር ዘንድ ወደ ኤርምያስ መጣ። ብርሃን ቲዩብ በጌታ ነው። አስወጡ፣ ከተደበቁ አስወጡ። አናውቀውም፣ ከተደበቁ አስወጡ። አንድ የመጽሐፍ ክርታስ ውሰድ፣ ለአንተም ከተናገርኩበት ቀን ከኢዮስያስ ዘመን ጀምሮ እስከዛሬ ድረስ በእስራኤልና በይሁዳ በአሕዛብ ሁሉ ላይ የተናገርኩትን ቃል ሁሉ ጻፍበት። ምናልባት የይሁዳ ቤት እኔ አደርግባቸዋለሁ ያልኩትን ያስብኩትን ክፉ ነገሩን ሁሉ ይሰሙ ይሆናል፣ ከክፉ መንገዳቸው የሚመለሱ ዘንድ እኔም በደላቸውና ኃጢአታቸውን ይቅር ል ዘንድ። ኤርምያስም የኔር ልጅ ባሮክን ጠራ። ባሮክም እግዚአብሔር ለእርሱ የተናገረውን ቃል ሁሉ ከኤርምያስ አፍ በመጽሐፍ ክርታስ ጻፈ። ኤርምያስም ባሮክን እንዲህ አለው፣ እንዲህ ሲል አዘዘው፣ እኔ ተግዥ ያለው ሶሪ ጆኒ ታው አትቀስቅሳት፣ ስቶፕት ይቅርታ። እሺ ኤርምያስም እንግዲህ የልጆች አባት ስለሆንኩኝ ልጆች እንትን ያልኩ። ኤርምያስም ባሮክ እንዲህ ሲል አዘዘው፣ እኔ ተግዣለሁ፣ ወደ እግዚአብሔር ቤት እገባ ዘንድ አልችልም። አንተ ግን ሂድ፣ ከአፌ የተጻፍከውን የእግዚአብሔርን ቃል በጾም ቀን በእግዚአብሔር ቤት በሕዝቡ ጆሮ ክርታሱን አንብብ። ደግሞ በከተሞቻቸው በሚወጡት በይሁዳ ሰዎች ሁሉ ጆሮ አንብበው። እግዚአብሔር በዚህን ሕዝብ ላይ የተናገረውን ቁጣና መዓቱን ታላቅ ነውና ምናልባት በጸሎታቸው በእግዚአብሔር ፊት ትወድቅ ይሆናል፣ ሁሉም ከክፉ መንገዱ ይመለስ ይሆናል። የኔር ልጅ ባሮክም ነቢዩ ኤርምያስ ያዘዘውን ሁሉ አደረገ። በእግዚአብሔርን ቤት የእግዚአብሔርን ቃል በመጽሐፍ አነበበ። እንዲህም ሆነ በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ቅድም የተናገርኩት ሰው ማለት ነው፣ አልተሳሳትኩም፣ በአምስተኛው ዘመን
በአምስተኛው ዓመት በዘጠነኛው ወር በኢየሩሳሌም የተቀመጡ ሕዝብ ሁሉ ከይሁዳ ከተሞች ወደ ኢየሩሳሌም የመጣ ሕዝብ ሁሉ በእግዚአብሔር ፊት ለመጾም አዋጅ ነገሩ። ባሮክም የኤርሚያስን ቃል በእግዚአብሔር ቤት በላይኛው አደባባይ በእግዚአብሔር ቤት በአዲሱ በር መግቢያ ባለው በጸሐፊው በሳፋን ልጅና በገርማያ ጓዳ በሕዝቡ ሁሉ ጆሮ መጽሐፍ አነበበ። የሳፋንም ልጅ ገርማያ ልጅ ሚኪያስ የእግዚአብሔርን ቃል ሁሉ ከመጽሐፉ በሰማ ጊዜ ወደ ንጉሱ ቤት ወደ ጸሐፊው ጓዳ ወረደ። እነሆ አለቆች ሁሉ ጸሐፊው ኤልሳማን፣ ሸማያ በጣም እነኚህ ታዋቂ ጸሐፊዎች ናቸው። በይሁዳ ነገስታት ዘመን አሉ። አይ ቲንክ በኢዮስያስ ልጆች ዘመን እና ልጅ ድልያ እና የአክቦር ልጅ ኤልታናን፣ የሳፋን ልጅ ገርማያ፣ የዮሐና ልጅም ሴዴቅያስ አለቆቹ ሁሉ በዚያ ተቀምጠው ነበር። ሚኪያስም ባሮክን በሕዝቡ ጆሮ በመጽሐፉ ባነበበ ጊዜ የሰማውን ቃሉን ነገራቸው። አለቆቹም ሁሉ በሕዝቡ ጆሮ ያነበብከውን ክርታስ በእጅ ይዘህ ና የሚል መልእክት ከኩሲ ልጅ ከሰሌሚያ ልጅ በናታንያ ልጅ በይሁዳ እጅ ወደ ባሮክ ላኩ። የኔር ልጅም ባሮክ ክርታሱን በእጁ ይዞ ወደ እነርሱ መጣ። እነርሱም እስኪ ተቀመጥ፣ በጆሮአችንም አንብብ አሉት። ባሮክም በጆሮአቸው አነበበ። ቃሉን ሁሉ በሰሙ ጊዜ ፈርተው እርስ በርሳቸው ተመካከሩ። ባሮክም ይህን ቃል ሁሉ በእርግጥ ለንጉሱ እንናገራለን አሉት። ባሮክም ይህንን ቃል ሁሉ ከአፉ እንዴት እንደጻፈው ንገረን ብለው ጠየቁት። ከኤርምያስ አፍ እንዴት ነው የጻፍከው ብለው ማለት ነው። ባሮክም ይህን ቃል ከአፉ ይነግረኝ ነበረ፣ እኔም በመጽሐፍ በቀለም እጽፈው ነበር ብሎ መለሰላቸው። አለቆቹም ባሮክን አንተና ኤርምያስ ሂዱ፣ ተሸሸጉ፣ ወዴት እንደሆናችሁ ማንም አይወቅ አሉት። ከዛስ ወደ ንጉሱ ወደ አደባባይ ገቡ። ክርታሱንም በጸሐፊው በኤልሳማ ጓዳ አኑረውት ነበር። ቃሉን ሙሉ በንጉሱ ጆሮ ነገሩት። ንጉሱም ክርታሱን ያመጡ ዘንድ ይሁዲን ላከ። እርሱም ከጸሐፊው ከኤልሳማ ጓዳ ወሰደው። ይሁዲም በንጉሱና በንጉሱ አጠገብ በቆሙት ጆሮ ሁሉ አነበበው። ንጉሱም በዘጠነኛ ወር በክረምት ቤት ይሄ ምንድን ነው የሚባለው? በውጭው የክረምት ቤትና የበጋ ቤት የሚባል አለ እና በክረምት ቤት በእስራኤል አለ ሲዝን አለው። በሚመጣ ሰዓት ላይ ስኖ ምናምን ነገር በረዶ በሚጥልበት ሰዓት ላይ በዛ ሰዓት ላይ የሚቀመጡበት አለ። በበጋ ደግሞ የበጋ ቤት ደግሞ የሚባል አለ። ልክ አሁን እዚህ ሀብታሞች አላቸው እንደዛ አይነት በየውጭው ዓለም በአሜሪካ አይ ቲንክ ይመስለኛል። እና በንጉሱ በዘጠነኛው ዓመት በክረምት ቤት ተቀምጦ ነበር ንጉሱ ማለት ነው እያዋቂ። በፊቱም በምድጃ እሳት ውስጥ ይነድድ ነበር። ይሁዲም 3 ወይም 4 አምድ ያህል ባነበበ ቁጥር ንጉሱ በካራ ቀደደው፣ ክርታሱንም በምድጃ ውስጥ ጣለው፣ እሳትን ፈጽሞ እስኪቃጠል ድረስ በምድጃ ውስጥ ወዳለው እሳት ጣለው ይላል። ኦኬ፣ አንድ ክርታስ ነው። ስለዚህ ይሄ መጽሐፍ ይሄ ጽሁፍ ከተቃጠለ በኋላ ከተቀደ ንጉሱ በካራ ቀዶት በክረምቱ ቤት ሳለ ተቃጠለ። ከተቃጠለ በኋላ መልሶ ተጽፏል። አንደኛ ጸሐፊው ባሮክ አለ፣ ሁለተኛ ነቢዩ አለ ኤርሚያስ። ሲጀምር እግዚአብሔር አለ፣ ሲቀጥል የእግዚአብሔር ነቢይ አለ ኤርሚያስ። ሶስተኛስ ከኤርሚያስ አፍ እየሰማ የሚጽፈው የኔር ልጅ ባሮክ አለ። አታምታታም ስል ብራዘር እና ያኔ ተቀዶ ነበረና ተቃጥሎ ነበረና መልሰው ሲጽፉት ሌላ ነገር ይጽፋል አይባል። እዚህ አችልም። ለምን እንደማችል አንደኛ እግዚአብሔር አለ፣ ሁለተኛ ነቢዩ ኤርሚያስ አለ፣ ሶስተኛ ጸሐፊው ባሮክ አለ። መልሶም ሲጻፍ የቀድሞ ነው መልሶ የተጻፈው። ብራዘር በእግዚአብሔር መንፈስ የተነዳ ስሙን የያዝኩት ነቢይ አለ። ሌላ ከራሱ እንኳን እንዳይጨምር በመንፈስ ቅዱስ መነዳት ነው ትንቢቱን የተናገረው መልእክት የተናገረው። ስለዚህ ምንም ስርዋጽ የገባ ሌላ እንግዳ ነገር የገባና የተጻፈ ነገር የለም። አሁን እናንተ በግራኛ አህመድ ዘመነ መንግስት ተቃጥሎብን ነበረና መልሰን ደግሞ እነዛ መጽሐፍቶች ስለተቃጠሉ በእነሱ መጽሐፍቶች ምትክ ስንተካ ሌላ ስርዋጽ ገብቶበት ነው ብላችሁ ለማምለጥ የምትሮጡበት አካሄድ ብሉይ ኪዳን ላይ ፊት አትቀልድም። የአምላኬ ቃል ላይ ፊት ለፊታችን አትቀልድም ለማለት ነው። እግዚአብሔር ይስጥልን ብርክዬ። ቢገባ ዮኒ አሪፍ ነው። ኢንቫይት አድርጌው ነበር ተመልሰው ቢገባ ታች ስላለ ዮኒ ተመልሰና ቆንጆ ሀሳብ እያነሳን ስለነበር ተመልሰና። በነገራችን ላይ መጽሐፍ ቅዱስን የኢትዮጵያ ኦርቶዶክስ ሆም ብላ በርዘዋለች። ቋንቋ ያድጋል። አሁን ለምሳሌ
በ1879 ዓመተ ምህረት የታተመው መጽሐፍ ቅዱስ መቼም አለ አንተ ጋርና አለ ዘየው ራሱን የቻለ አሁን ለምሳሌ አማላጅ አለነ እያለ ሲጻፍ እንመለከታለን አይደል? እዛ ላይ ቋንቋ ያድጋል። አለነ ብሎ የጻፉትን አለን ብሎ ተጽፏል። አሁን እዚህኛው አሁን ያለው ትርጉም ላይ ማለት ነው። ያ ማለት ግን የሐሳብ ለውጥ የጎንደር አማርኛ ነው። አሁንም አለ። ጎንደሮች አለነ ነው የሚሉት፣ ነ ይላሉ ሲናገሩ ስሟቸው። ማንኛውም የጎንደር ተወላጅ ስትሰሙት ነ የምትላትን ቃል ይጨምራል። አለነ፣ ሰላም ነነ፣ ነ የወሎ ሰው የምታውቀው ዴ ብሎ የሚል ይጨምራል ቃላት ማለት ነው። እንደዚሁ ቋንቋ ቢያድግም እንትን ቢልም ግን አሁንም ጭምር ይጠቀሙበታል ቃላቱን ማለት ነው። እና ቀጥለውን ምናት ያ ማለት ግን ቋንቋ ቢያድግም ዘየው የተለያየ ቢሆንም ያነጋገር ዘየውን ሐሳብ ግን አይቀይርም። የእግዚአብሔር ሐሳብ አይቀየርም። ሆም ብለው እንደ ኢትዮጵያ ኦርቶዶክስ በ2000 ዓመተ ምህረት ላይ የራሳቸውን ሐሳብ እስካላስገቡበት ድረስ ሆም ብሎ ሐሳቡን እንዲቀይር እስካልተደረገ ድረስ በቋንቋ እድገትም ቢሆን በዘዬ ለውጥ የሚቀየር የእግዚአብሔር ሐሳብ የለም ማለት ነው። ይሄን ማንሳት እንችላለን። እኔ ግን ዋነኛው ማንሳት የፈለኩት ከሱ ጋር ሳወራ መጽሐፍ ቅዱስ በእግዚአብሔር መንፈስ የተጻፈ በእግዚአብሔር ምሪት የተጻፈ የእግዚአብሔር የራሱ ቃል እንደሆነ እናምናለን። የእግዚአብሔር የራሱ ሐሳብ እንደሆነ እናምናለን። እነዚህ ገድላትና ድርሳናት ግን እንዴት ነው የምንመለከታቸው? እሱ ነው ዋናው ነገር። የእግዚአብሔር እስትንፋስ ነው ብለን ነው የምንመለከታቸው ወይስ እግዚአብሔራዊ ያልሆኑ የሰው ሐሳቦች ናቸው? ይሄ በጣም ትልቅ ሊሰመርበት የሚገባ ነገር ነው። እግዚአብሔራዊ የሆነ መጽሐፍ ነው ወይስ አይደለም? ይሄ ትልቅ ነገር ነው። ኤርሜ እግዚአብሔራዊ ካልሆነ እግዚአብሔራዊ እስትንፋስ ካልሆነ ሰዎች በራሳቸው መንገድ እነዚህ መጽሐፎች ሊያዘጋጁ ይችላሉ ማለት ነው፣ በተረዱት በገባቸው መንገድ። እንደውም ክርስቲያን ያልሆኑ ሰዎች በብዛት የጻፉት መጽሐፍ ነው ብዬ ነው ማምነው እኔ። ክርስቲያን ያልሆኑ ሰዎች ማለት በዘልማድ በ40 ቀናቸው ወደ ውሃ ውስጥ የተነከሩ የክርስትና ሕይወት የሌላቸው እግዚአብሔርንም የማያውቁ ሰዎች ያዘጋጁት መጽሐፍ ነው። ለዛ ነው ባዕድ ኪዳናትን በእነዚህ መጽሐፎች ላይ በተደጋጋሚ የምናገኘው በተለያዩ ቦታዎች ላይ። ለምን እግዚአብሔር በምን መንገድ ሰዎችን ማዳንን የእግዚአብሔር የማዳን ፕሮግራም ምን እንደሆነ በመጽሐፍ ቅዱስ ላይ በግልጽ ተጽፎ እያየን በእነዚህ መጽሐፍቶች ግን በገድላትና በድርሳናት የተለዩ ሐሳቦችን እግዚአብሔራዊ ያልሆኑ ሰው ሰራሽ መንገዶችን እንመለከትባቸዋለን። ይህም ደግሞ የሆነው ክርስቲያን ባልሆኑ ሰዎች የተዘጋጁ መጽሐፍቶች በመሆናቸው ገድላት፣ ድርሳናት በሙሉ ማለት ነው። ታምረ ማርያም የሚሆን ታምረ ኢየሱስ፣ ለምሳሌ ታምረ ኢየሱስ መጽሐፍ ቶማስ ጎስፕል የሚባል መጽሐፍ አለ። በሁለተኛው መቶ ክፍለ ዘመን የተጻፈ የቶማስ ወንጌል ማለት ነው እና ቃል በቃል የቶማስ ወንጌልን ሙሉ ለሙሉ ተተርጉሞ ተጽፎበት እናገኛለን ታምረ ኢየሱስ ላይ ማለት ነው። የቶማስ ወንጌል ግን የተወገዘ ወይ ደግሞ መጽሐፍ ቅዱስ አይደለም ብሎ አባቶች የለዩት መጽሐፍ ነው። ኢየሱስ ክርስቶስ በ5 ዓመቱ ከጭቃ አዋፍቶችን እንዳበረረ የሚናገርበት ምናምን አይነት መጽሐፍ ማለት ነው። ቀጥታ ቃል በቃል ታምረ ኢየሱስንም ቁርአን ላይም ይሄን ነገር እናገኛለን። በጣም ነው እኮ የሚገርመው። ቁርአንና ታምረ ኢየሱስ አንድ አይነት ነገር ይዘግባሉ። ከየት ነው የቀዱት? ሁለቱም ከቶማስ ወንጌል መጽሐፍ ቅዱስ አይደለም ተብሎ ከተለየውና ከተወገዘው። ምን ለማለት እየሞከርኩ ነው ያለሁት? እነዚህ መጽሐፍቶች ታምራቶችም የሆኑ ገድላት፣ ድርሳናት ክርስቲያን ባልሆኑ ሰዎች፣ እግዚአብሔርን በማያውቁ ሰዎች እና እግዚአብሔርን በማይፈሩ ሰዎች የዚህ ዓለም የሆነ መንፈስ የተቆጣጠራቸው ሰዎች የጻፉት መጽሐፍ ነው። ቆም ብላችሁ ማሰብ አለባችሁ ማለት ነው። ህይወታችሁን ማዳን የምትፈልጉ ኦርቶዶክሳውያን በሙሉ በጭቃ ወፈጠረ የሚለው ታሪክ ማለት ነው። ኦርቶዶክሳውያን በሙሉ ቆም ብላችሁ ልታስቡ ይገባል። አንዳንድ መጽሐፍቶች ተነስቶ አሁን ይሄ ሐሳብ ትክክል አይደለም፣ ይሄ ነገር ልክ አይደለም። ለምሳሌ እርሜ መጽሐፉ ሙሉ ለሙሉ ይሄ ታገደ የሚል ነገር ብንሰማም እኮ ከዚህ በፊት ሳይነግሩን ታምረ ማርያምን እኮ ለማሻሻል ሞክረዋል። በ5 ዓመት ሰው ገደለ የሚለው ነው አይደል? ኢየሱስ ታምረ ኢየሱስ ማለት ታምረ ኢየሱስ ታምረ ኢየሱስ አልታረመም። ታምረ ኢየሱስ አልታረመም። ታምረ ማርያም ሳይናገሩ መታረሙን እንኳን ሳይናገሩ ለማረም ሞክረዋል። አየህ፣ ያ ማለት ስህተት አለ፣ መጽሐፍቶች ውስጥ ስህተት አለ ማለት ነው። የሐሳብ ለውጥ ነው የተደረገው። ቃላቶች አይደሉም የተቀየሩት፣ የሐሳብ ለውጥ። ያ ማለት ቆም ብላችሁ ልታስቡ ይገባል። በሆነ ሰዓት ላይ በቃ ፕራንክ ነው ልትባሉ ትችላላችሁ። እስከዛሬ የነበረው ይሄ እምነት ፕራንክ ነው፣
በቃ አይ ትክክል አልነበረም ልትባሉ ትችላላችሁ ማለት ነው። የሀሳብ ለውጥ እርማቶች እየተደረጉ ነው። ታምረ ማርያም ስታረመ ይባላል እንዴ ብሩክዬ? ሚካኤል እኮ በሰማይ እኮ ያጠምቃል እኮ ብሎ የሚል ጽሁፍ እኮ ጨምረውበታል። በትክክል ኤርሚ አይ እንደው ለማረም ሞከሩ እንጂ እኮ ሀሳቡ እኮ አይለውጥም እኮ ሀሳብ አይለውጥም። ታምር 12 ራሱ እኮ አልታረመም እኮ ቃላቶችን ለማሻሻል ይሞክራሉ እንጂ ሀሳቡን ስታነበው ሀሳብ አይቀይርም። እኔ ባይዘይ ብሩክ አሁን ታወራው የነበረው ልጅ ዮናስ የሚባለው ተመልሶ ቢገባ በጣም ደስ ይለኛል። ዝም ብዬ ፔጁንም ሄጄ ሳይ እንግዲህ የዚህን የገድለ ዮሐንስ መጥምቅን መጽሐፍ መወገዝ ከተቃወሙ ሰዎች አንደኛው ነው። እቃወማለሁ ነው ያለው በግልጽ ቪዲዮ ሰርቶ ማለት ነው። በስርዓት ሲኖዶሱ የወሰነውን ነገር እቃወማለሁ ያለ ልጅ ነው እና ቢገባ ደስ ይለኛል። ይግባና ያውራ በዚሁ መጽሐፍ ላይ። አሁን ችግሩ ምንድን ነው? ይሄንን መጽሐፍ ቁጭ አድርገን መጽሐፍ ቅዱስ ትክክል ነው፣ መጽሐፍ ቅዱስም ላይ እኮ ጸጽ ይገኛል ብሎ አሁን ሪዳይሬክት አድርጎታል። ገብቷል ኮንቨርሴሽኑን። ነገር ግን እዚህ መጽሐፍ ላይ ያለውን መጀመሪያ እስቲ እውነተኝነቱን በማስረጃ ያቅርብልን እና ገድላት ተሳስተዋል ከሚባሉ መጽሐፍ ቅዱስም ተሳስተዋል ብሎ ማቻቻል የተፈለገው ግን ቤተክርስቲያን የወሰደችው እርምጃ ማውገዝ ማስወገድ ነው መፍትሄው እንጂ መንከባከብ አይደለም። ካንሰርን ስትንከባከበው አይድንም። በቃ ማስወገድ ያለብን ማስወገድ ነው። እና አሁን እዛ ቤት ግን የምታዩት ነገር ከፈለገ መጽሐፍ ቅዱስም ቢሆን ይሰዋታል እንጂ ገድላትን ለማትረፍ ያለ መሯሯጥ አለ። ዳጊ አንድ ጊዜ ቆይ። እስጢፋኖስ መኪና እየነዳ በቪዲዮ ታዘጋኛል። መኪና እየነዳ ወደ ቤት እየሄድኩ ነው እና ሀሳባችሁ በጣም ደስ ስላለኝ ነው የገባሁት። እሺ ግን መኪና እየነዳ ቪዲዮ ላይ አታድርገው። ቪዲዮን አጥፋው ፕሊዝ። አላረገውም። ጎሽ ጎበዝ አውቃለሁ። ሌላው እንዳላችሁት እነዚህ መጽሐፍቶች እስትንፋሰ እግዚአብሔር እንዳልሆኑ የእግዚአብሔር ቃል እንደሆኑ ስለሚያምኑ ትምህርቶቻቸውን ጸጥ ብላችሁ ብታዳምጡ ከመጽሐፍ ቅዱስ ውስጥ እያወጡ የነሱን ገድልና ድርሳናትን የሚደግፍ አይዲያ ሲያስተምሩ ታገኛላችሁ። አሁን እናንተ እነዛን አያስተምሩም ብላችሁ ነው ነገር ግን እነዛን ተቃውሞ እንዳለባቸው ስለሚያውቁ ምን አድርገዋል? መጽሐፍ ቅዱስ ላይ ይመጡና እየሰማችሁ ነው? እሰማለሁ። ጨርሻለሁ። ከተሰማው መጽሐፍ ቅዱስ ላይ ይመጡና እነዚህ መጽሐፍቶች ከመጽሐፍ ቅዱስ ውጪ ያሉ መጽሐፍቶች የሚያስተምሩትን ሐሳብ ለመደገፍ ጥቅሶችን እያመሳሰሉ ወደዛ እየተረጎሙ ሲያስተምሩና ማለት ነው። ታንኪዩ አመሰግናለሁ። እሺ ታንኪዩ ጸጋ ይብዛል እስጢፋኖስ። እሺ ኦርቶዶክሳውያን ካላችሁ አሁን በተለይ ዮናስ የምትባለው ሰው ቅድም የነበርከው ፕሊዝ በጣም በጥሩ ሁኔታ መወያየት የጀመርክ ልጅ ነህ። ተመልሰ ብትገባ ደስ ይለኛል። ላክልንና ተመልሰ ብትገባ ደስ ይለኛል። ወይንም ሌላ በእውቀትና በስርዓት ማውራት የምትችሉ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉና በቃ ኑና ሞግቱን ማለት እንግዲህ ምንም እኮ አይደለም። እኛ ባን አላደረግነውም ይሄንን መጽሐፍ። ኦኬ ራሳችሁ ባን አድርጋችሁ እናንተው አትቆጡ እንጂ ማን ምን በሆነው ምን ይባላል። እና በቃ ኑ አንድ ቁጥር ጻፉልን፣ ይኸው ሞግቱን። ይሄ መጽሐፍ ለምን ተወገዘ? ያልተወገዙ ደግሞ ገና ብዙ መጽሐፍቶች አሉ። እነሱ የእግዚአብሔር ሐሳብ አለባቸው ወይ የሚለውንም በዛው አንስተን እናወራዋለን። ግን በመጀመሪያ ይሄ መጽሐፍ ለምን እንደተወገዘ ኑና አስረዱን። ጸጋ ይብዛላችሁ። ታብታብ ኮፒ ሊንኩ ይቀጥል። ጥሩ እየሄደ ነው። ታቡን 1 ሚሊዮን አስገቡት ወገኖች፣ እንትን ከማለታችን በፊት ቀጥሉበት። ጸጋ ይብዛላችሁ። ኦርቶዶክሳውያን ካላችሁ ኑ ግቡ። ዮናስ የምትባለው ልጅ ቅድም የነበርከው ብትገባ ደስ ይለኛል። ቀጥሉ ብሩኬ። ሶሪ እኔ አንድ ነገር ማንሳት ፈልጋለሁ። ለምሳሌ ዘማርያም ለኤርሚሻ የውይይት ጥሪ አቅርቦለታል እና የውይይት ጥሪው ለምሳሌ ድርሳነ መስቀልንም ያማከለ ነው።
መስቀሉ ቅዱስ ነው ወይ? ከዛ ታሪካዊ አመጣጡና ድርሳነ መስቀል ላይ ያሉትን ሐሳቦች ጭምር የሚያነሳ ነውና ዘማርያም ለምሳሌ ለድርሳነ መስቀል ሞግቶ በሳምንቱ አይ ድርሳነ መስቀል የሚባለው መጽሐፍ የስተት መጽሐፍ ነው ተብሎ ከሲኖዶስ መግለጫ ቢሰጥ ምንድነው የሚለው? እሱ አሁን እዚህ ወገቡን ይዞ ሽንጡን ገትሮ ተከራክሮለት ሞግቶ ለመጽሐፉ በሳምንቱ ሲኖዶሱ መጽሐፉ ላይ ጥናት አድርጎ ችግር ስለተገኘበት የእግዚአብሔር ሐሳብ ስለሌለበት መጽሐፉ ተወግዷል ወይ ደግሞ ተወግዟል ቢባል ዘማርያም ምንድነው የሚለው? እና ከባድ ነው። አሁን ለነዚህ መጽሐፍቶች ራሱ መሞገት የምትችሉበት ጊዜ ላይ አይደለም ያላችሁት። እውነት ለመናገር ልታጠኑ መጽሐፉን ልትመረምሩ ያላችሁ የምታጠኑበት ጊዜ እንጂ መጽሐፉን የምትመረምሩበት ጊዜ እንጂ የምትሞግቱላቸው ጊዜ ላይ ናችሁ ብዬ አላምንም። አንድ ቪዲዮ ለቅቄ ነበር ከገድላቱ ጋር በተገናኘ አንድ ቢኒ ማሳየት ትችላለህ? በጣም ይገልጻቸዋል። አሁን ገድላቶቹ ያሉበትን ሁኔታ የሚያሳይ ቪዲዮ ነው። ከቻልክ ቢኒ እኔ ፖስት አድርጌዋለሁ። ስለዚህ ብሩኬ ለመጠቀምም ለመሞገትም ዲቤት ለመግባትም ምንም አይነት ኮንፊደንስ የለም ማለት ነው። ምንም የሚታወቅ ነገር ዝም ብሎ በጨበጣ ነው የሚሄዱ እስኪታገድ ድረስ በጨበጣ ነው ማለት ነው። ይሄ እኮ ማለት ልጠቀምበት ብትልም ልሞግትበት ብትልም ምንም ይሄ ነው ብትለው መጽሐፍ የለም። ምክንያቱም ጥራት ይጎላቸዋል ተባልክ እንጂ እንትና እንትን መጽሐፍ ጥራት ይጎላቸዋል ተብሎ የተሰጠ ሊስት የለም። ሊስት በሌለ ዝም ብለህ በጨበጣ እስከዛው ድረስ እስኪለይለት ልጠቀምበት አይነት ይመስላል። እሱን እኮ ነው የምልህ። በቃ አሁን ጥራት ይጎላቸዋል ችግር አለበት ተባለ እንጂ ይሄኛው መጽሐፍ ተብሎ አልተለየም እስካሁን ድረስ እና እርግጠኛ ሲኖዶሱ ይሄኛው መጽሐፍ ትክክል ነው እነዚህ መጽሐፎች ትክክል አይደሉም ተብሎ መግለጫ እስኪሰጥ ድረስ በቤተክርስቲያናቸው ራሱ መነበብ የለባቸው። ሶስተት የሆነውን እያነበቡ ነው ያሉት እነዚህ ሰዎች። ትክክል ያልሆነውን ችግር ያለበትን መጽሐፍ እያነበቡ ነው ያሉት፣ እየሞገቱ ነው በእነዚህ መጽሐፎች ያሉት እና ይሄ በራሱ ትክክል አይደለም ማለት ነው። ቤተክርስቲያኗ ይሄ መጽሐፍ የኔ ትክክለኛ መጽሐፍ ነው ችግር የለበትም ብላ እስካላሳየች ድረስ እየተንገዳገዱ ያሉ መጽሐፍቶች ናቸው። ቢናሳይልንና ትንሽ ሀሳብ እናንሳበት። ብሩኬ አንድ ነገር ለመጨመር እንደዚህ ሳስበው ቢሆን ለምሳሌ አንዴ ይቅርታ እኔ ስለማልችል ነው። አንዴ ሙግታችሁ ቢጀመር ቢደረግና ገና ሙግቱን ሲጀምር ሲል ይሄ መጽሐፍ ትክክል ነው አይደለም ስትለው ነውም አይደለምም ማለት አይችልም። አንድ ዲያቆን ስለሆነ ነውም አይደለምም ማለት በማይችለው መጽሐፍ እንዴት ነው ዲቤት የሚያደርገው? ቀጥሎሽ እስከዛ ድረስ አንድ በሀገራችን በኢትዮጵያ አጠቃላይ አይ ቲንክ ታውቁታላችሁ ይሄን ብሂል ቀን እስኪያልፍ የአባቴ ገበሬ ያግባ የሚባል ነገር አለ እና ቀን እስኪያልፍ ድረስ በእነዚህ እንጠቀምስ ብለው እንደሆነ ሌላ እነዚህ ጥራት የጎደላቸው ናቸው። ጥራት ያላቸው እስኪመጣ ድረስ ቀን እስኪያልፍ የአባቴ ገበሬ ያግባኝ ማለት ያው ክፉ ቀን ነው። ይህን ክፉ ቀን መውጫ ክረምቱንም በጋውንም መውጫ ብላ በሚል ገበሬ ሆኖ በአባቷ ቤት የተቀጠረውን ሰውዬ ለማግባት የምትፈልግ እንዳንድ ሰነፍ ሴት እንደዛ እስከሆነ እያሉት ያሉት ዋናው እስኪመጣ ድረስ በዚህ እንጠቀም፣ ጥራት ቢጎላቸውም ችግር የለውም ስንጠጣቸው እያልን እየተፋን እንጠጣለን ብለው ሳስበው ከሆነ ይህን ታሳቢ ውስጥ አስገብታችሁታል? መቼም ባዶ እጅ ከመሆን እኔ ሁሉንም የሚለውን ባላውቅም አሁን ዲቤት ጠርተህ ተከራክረህ ጨርሰህ በማግስቱ ቤተክርስቲያኒቱ ላይ በቃ ነገረ መስቀል ላይ የተጻፈው ሁሉ ልክ አይደለም ቢባል ዘማርያም ትክክል ነኝ ብሎ እንደሚቆም እሱን እነግርሃለሁ። ሌላ ሊል የሚችለውን ነገር አላውቅም። ዲቤት ያረኳት እያንዳንዷ መጽሐፍ ቅዱሳዊ ናት እንደሚል ግን እርግጠኛ ይሄ ወንድማችን ዮኒ እኮ አሁን ገድለ ዮሐንስን ያወገዙትን አወግዛለሁ እኮ አለ። አውጋዦቹ ማውገዛቸው ልክ እንዳልሆነ እችን አንድ ቶሎ ያሳይና ቀጥሉ። ያ ሌላ ምንም ማለት ነው። እንዴት አይነት እኮ ስቃይ ነው። ጌታ እሺ እንግዳ ተቀበሉ። ብሩኬ እንግዳ ተቀበሉ። ብሩኬ ዮናስን ተቀበል። እሺ አሁን ገድላቶቹ ግን ያሉበት ሁኔታ ይሄ ነው። በቃ አሁን የሚደግፋቸው አጥተው እየተንከራተቱ ነው ያሉት ከወዲያ ወዲህ ማለት ነው። እና እንግዲህ እሺ ዮኒ እንኳን ደህና መጣክ። እሺ ቅድም እናንተን አስቸግሮኝ እንዴ? እሺ ቅድም ትንሽ ኔትወርክ ምናምን አስቸግሮኝ ነበር፣ ይቅርታ።
እሰማለሁ። ትሰማለህ? ኦኬ ምንድነው እኔ በመጀመሪያ ሐሳቤን የምገልጸው ገድላቱን መወገዙን እኔ ለራሴ አልቀበልም። ምክንያቱም በቃ እንደ ኢትዮጵያ ኦርቶዶክስ ተዋህዶ እምነት ለዘመናት ተጠቅመንበታል። እኔ በራሴ ማንም ስለተናገረን የምቀበለው ማንም ስላልተናገረ ማልቀበለው ሳይሆን ከጥንት ከአባቶቻችን የመጣ ነው። መጥምቁ ዮሐንስ ለኛ እንደውም ከቅዱሳን ሁሉ የተሻለና የምንወደውም ነው መጥምቁ ዮሐንስ። ስለዚህ ተአምርም አድራጊ ነው። እኔ በገድሉ አጋንንት ሲወጣ አይቻለሁ በራሴ ገብቷል። ማንም ስለተናገረ ሳይሆን ያየሁትን አልክድም አለ ገብቷል። የሆነ ሐሳብ በጠፋ ቁጥር መጽሐፍ ቅዱስ ላይ አመሳክሮ መናገር ማስረዳት አልተቻለም ማለት እንደዚህ እናድርግ። አሁን መጥምቁ ዮሐንስን እኛም እጅግ በጣም የምንወደው ነብይ ነው። በጣም የምንወደው ነብይ አሁን ስለ መጥምቁ ዮሐንስ መጽሐፍ ቅዱስ ላይ ስላለው መጥምቁ ዮሐንስ እያወራን ሳይሆን በሱ ስም ስለተጻፈው መጽሐፍ ነው እያወራን ያለነው ማለት ነው። ሰው መለየት ያስፈልጋል። አሁን ስለ እግዚአብሔር ነብይ ስለሆነው ስለ ዘካርያስ ልጅ ሳይሆን እያወራን ያለነው በሱ ስም ስለተዋሸው ውሸት ነው እያወራን ያለነው። መጽሐፉን የሰጠችህ አንተ ቤተክርስቲያን ናት አይደለ? ይሁን ያው መልካም የሰጠውህ መጽሐፍ ትክክል አይደለም ስትልክ ደግሞ ልትቀበል የሚገባው ቤተክርስቲያኗን ነው ማለት ነው። ይሁን ያልሆነ እንኳን እንቀበልም። አሪዮስ እኮ በጥንት ትክክለኛ አባት ነበረ ገብቷል። ሲሳሳት ግን ዝም ብሎ ቤተክርስቲያንም እሱ ትክክል ነው ብላ አብረዋል ሄደች ገብቷል። የሚወጣው ይወጣል እንጂ ዝም ብለን አንማገድም ገብቷል። አሁን እነሱ አሪዮሶች ናቸው አይደል? ምሳሌ ነው የምጠቅስልህ ወንድሜ። አሁን ማለት መናገር እስካለብኝ ነው የምናገረው። አሪዮስ ሲሳሳት ብቻውን ወጣ። አሁን ደግሞ መጥምቁ ዮሐንስን አንቀበልም ስላሉ እኔ አብሬ አልቀበልም ማለት ነው ገብቷል አይደል? እንደዛ ነው። ተሳስተዋል ያልከኝ ነው። ተሳስተዋል ሲኖዶስ። አዎ ተሳስተዋል። አሁን ያሉት ሲጀመር ለቤተክርስቲያንም ለመምራት አቅምም ብቃቱም የላቸውም። እርስ በርስ ተከፋፍለው አንዴ ትግራይ አንዴ ኦሮሞ ቤተ ክህነት እያሉ ሲጀመር በእነሱ መንፈስ ቅዱስ ያድራል ብዬ አላምንም ሲጀመር ማለት ነው። ምክንያቱም እነዚህ ለሶስት የተከፈለ ጳጳሳት የሲኖዶስ ጉባኤ ነው ያለው። መንፈስ ቅዱስ በእነሱ ላይ የሚያድራል ትክክል ናቸው ብዬ አላምንም። በገንዘብ ቤት 60 ሚሊዮን ብር 70 ሚሊዮን ብር በሚያወጣ እየተንደላቀቁ መንፈስ ቅዱስ በእነሱ ያድራል ብዬ አላምንም። አባቶቻችን ባስረከቡን መጽሐፍ መሰረት እቀጥላለሁኝ። እና አቡነ ተክለ ሃይማኖት ጳጳሱ ማለት ነው እና አቡነ ቴዎፍሎስ እና አቡነ ባስሊዮስ እነሱን ነው የምቀበለው ትክክለኛ አባቶች እና አቡነ ጴጥሮስን እና አቡነ ሚካኤልን የጥንቶቹን ጳጳሳት ያሁኖቹ ሲጀመር ብቃቱ የላቸውም። እንደዚህ መጥምቁ ዮሐንስን ለማውገዝ ገድሉን ለማውገዝ ብቃቱ የላቸውም። ገብቷል። እኔ በጣም ነው ያፈርኩት። ክርስቲያን ኦርቶዶክስ ይቅርታ ኦርቶዶክስ ነኝ ብለህ ታምናለህ አንተ? እኔ ኦርቶዶክስ ነኝ። ያው አይ እንደዚህ አይነገርም። ዮኒ አንዴ እኔ ለምጠይቅ ብቻ ነው እንሰጣለን። ቤተ አቅልስያ እየጠየቀው ነው። ኦርቶዶክስ ነው እያለው ነው። እድል ስንሰጠው ነው የሚሻለው። ይርሙ እድል ስንሰጠው ይጠይቀዋል። ኦርቶዶክስ ነኝ ኦርቶዶክስ ነኝ። እርግጠኛ ነህ? ቀጥለህ ታወራለህ? አዎ እርግጠኛ ጠይቀኝ። ለኦርቶዶክስነቴ የፈለግከውን ጥያቄ ጠይቀኝ። እሺ ሰባቱ አዕማደ ምስጢርን ንገረኝ። ሰባት አዕማደ ምስጢር የለም፣ 5 አዕማደ ምስጢር ናቸው ያሉት። አንተ ራስህ ተሳስተሃል። አንተ ተሳስተሃል። በቃ አሁን ከዚህ በላይ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን 5 አዕማደ ምስጢር እነዚህን መተነትናቸዋለሁ እስከ መጨረሻው። ከመጽሐፍ ቅዱስ አንጻርም ከእናንድምታው ነው የምተረጉምልህ። ከእናንድምታው አንድ ሺህ ጥያቄ ልጠይቅህ። እሱ ላይ አንድ ጥያቄ ብቻ ልጠይቅህ። ቤተ ሙሉ ኦርቶዶክስ ተዋህዶ የማይቀበለውን ስለሆነ ማለት ነው። ለምንድን ነው አንተ የተጠራጠርከው የዮናስን ኦርቶዶክስነት? ቤተ ክርስቲያን የዮናስን አንደኛ ቤተክርስቲያን በእኛና በዮናስ እንትኖች የምትገለጥ አይደለችም። አንደኛ ማለት ነው። የጳጳሳቱም የሰው ችግር እንደ ቤተክርስቲያን ችግር ተደርጎ አይወሰድም። እንደ መንፈስ ቅዱስ ችግር ተደርጎ አይወሰድም። ምክንያቱም ቤተክርስቲያኑ እኮ ጳጳሳቱን ነው የወከሉት አይደል? አባት ጳጳሳቱን ነው ያልኩት፣ ቤተክርስቲያንን አላልኩም። ገባኝ እኮ የሚወክሉት እነሱ አባቶች የሚወክሉት እኮ ወኪል ናቸው አይደል? እዛ ጋር አሁን አንድ ሰው እኮ ወኪል ሆኖ ነው የሚቀመጠው አይደል?
ስለዚህ እግዚአብሔር መንፈስ ቅዱስ ደግሞ የለም ለማለት እና አልታረቅም ያሉት አሁን አንተ መጽሐፍ ቤተክርስቲያን ይወክላሉ ወንድሜ። የትግራይ ቤተ ክህነት መስርተው ፖለቲከኞች ታርቀው እኛ ግን አንታረቅም ያሉት ቤተክርስቲያንን ይወክላሉ። ክርስቶስ ጠላታችሁን ውደዱ ብለው እነሱ እርቅን አንወድም ያሉት። አዳምጠኝ። ቆይ የግለሰብ ሐሳብ ግለሰቦች አይደሉም፣ ጳጳሳት ናቸው። ትግራይ ክልል ነው። የእግዚአብሔር መንፈስ ቅዱስ ግለሰቦች አይደሉም ወንድሜ፣ አዳምጠኝ። ግለሰቦች አይደሉም፣ ትግራይን የሚመሩ ናቸው። እነዚህ ሰዎች አንታረቅም ብለዋል፣ ፖለቲከኞች ታርቀው ማለት ነው። ታዲያ ስለዚህ እነዚህ ቤተክርስቲያን ይወክላሉ ልትለኝ ነው? የቁልቢ ገብርኤል ቤተክርስቲያን ገንዘብ የኔ ነው ያሉት ቤተክርስቲያንን ይወክላሉ ልትለኝ ነው? ይቅርታ አድርግልኝ። እሱ ግን አንተ አሁን የምትከተለው የእግዚአብሔር መንፈስ ቅዱስ ነው የምታምነው ወይስ መንፈስ ቅዱስን ነው የማምነው? እግዚአብሔር መንፈስ ቅዱስን ነው የማምነው። እግዚአብሔር መንፈስ ቅዱስ። ስለዚህ ቤተክርስቲያኒቷ በመንፈስ ቅዱስ ነው የምትመራው ማለት ነው። ቻው ጨርሻለሁ። ይቅርታ አድርግልኝ። የት ነው የሚሄደው? ታዲያ እኮ ምን ማለት ነው ታዲያ? ቆይ አሁን ዮኒ አንዴ አንተ በጠይቅ ትችላለህ እኮ ታዲያ መንፈስ ቅዱስ ታዲያ በሰዎች አይደል የሚሰራው አይደል? ዮኒ እኮ ነው ይኸውልህ ወንድሜ መንፈስ ቅዱስ በእንደዚህ አይነት ሰዎች ኦኬ፣ እሺ ልጁ ካለ ማለት ነው የምጠይቀው ምን መሰለህ የምጠይቀው ኦኬ አለ። በጣም ጥሩ። መንፈስ ቅዱስ የሚያድርባቸው እነማን ናቸው ካልከኝ ቅዱሳን ንጹሃን እነዚህ የተራራው ስብከት የሚባሉት በማቴዎስ ወንጌል 5 ላይ የተጻፉት ማለት ነው። ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና የሚያስታርቁ ብፁዓን ናቸው እያለ ይናገራል። እነዚህ ሰዎች እርቅን እምቢ ብለው መንፈስ ቅዱስ ያድርባቸዋል? አያድርባቸውም። ስለዚህ መንፈስ ቅዱስ የሚያድረው በእውነተኞች አባቶች ላይ ነው። ገብቷል? በእነ አቡነ ተክለ ሃይማኖት ጳጳስ 3ኛው ጳጳስ ፓትርያርክ ላይ ነው የሚያድረው እንጂ እዚህ ቦርጫቸውን አገንድረው 70-90 ኪሎ ላይ ተቀምጠው አይደለም። እና አቡነ ተክለ ሃይማኖት 28 ኪሎ ነው የሞቱት በጾም በጸሎት ማለት ነው እንጂ ቦርጫቸውን ወደ ይቅላ ደረቴ ይቅላ አላሉት። ተረጋጋ። ስለዚህ ለቤተ ክርስቲያን አስባ አይመስለኝም። አንተ ለቤተ ክርስቲያን ለምንድን ነው ማለት አይደለም። መጥምቁ ዮሐንስ ገድሉ እኔ ተአምር ሲያደርግ አይቻለሁ እያልኩ ነው ወንድሜ። ትጸልይላቸዋለህ። አንተ መንፈስ ቅዱስ ያደረብህ ሰው ከሆንክ ወይም የቤተ ክርስቲያን ልጅ ብትሆን ስለ ቤተ ክርስቲያን ትጸልያለህ እኮ። ቤተ ክርስቲያን እኮ ወንድሜ ልጠይቅህ አንዴ ልጠይቅህ ከይቅርታ ጋር ማለት አንዴ ልጠይቅህ። ቆይ ወንድሜ ሁሉም እሺ ልጠይቅህ ነኝ። አንዴ ልጠይቅህ ወንድሜ ይቅርታ። ባለፈው ጥቁር ልበሱ በተባልን ሰዓት ጥቁር ለበስን። ከዛ በኋላ ብዙዎች ጥቁር ለብሰው ከስራ ተባረሩ። ሲባረሩ እነሱ ስራቸውን አልተወገዱም። እንደውም እናስወጣለን ያሉት የተወገዙትን አመጧቸውና ስልጣን ሰጥቷቸው። ግን አሁን ብዙዎች አንተ አሁን መንፈስ ቅዱስ ግን ስራቸው ልጇን ማሳደግ አልቻለችም። በእነሱ ተመርተን ማለት ነው። ከስራ የተባረሩ ስንት ናቸው? ጥቁር አስለብሰው ማለት ነው። እንሞታለን አሉ። እነሱ አልሞቱም። የኛዎቹ ግን ሞቱ። ስንት ነው ምንን የሞተው? ለእነሱ ድጎማ ተደርጓል። ልጆቻቸው ሞቱ አሉ። እነዚህ ናቸው አባቶች፣ መሪዎች ሊያፍሩ ይገባል። ይሄ ቤተክርስቲያን ክብርና ይሄ የሰው አንድ ነው ብለን ነው የምናምነው እኛ። አሁን አንተ በገለጥክበት መንገድ አሁን እኔ ክርስቲያን ነኝ፣ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እኔ የምመራበት ቀኖናና ዶግማ ስርዓት አለ። ከዚያ ውጪ ወጥተው አባቶች ቢገኙ አንተ መሞገት ትችላለህ። ገብቶሃል አይደል? እሺ ልምጣል። ቀኖና አለ እዚሁ ጋር ልጠይቅ ወንድሜ። ቆይ አንዴ ልጠይቅ። አንድ ሰው ከመነኮሰ በኋላ መጽሐፈ መነኮሳትን አንብበው ከሆነ ከመነኮሰ በኋላ በበቅሎ አይሂድ ነው የሚለው። እነዚህ ሰዎች የሚሄዱት በቪኤት ነው የሚሄዱት። በበቅሎ አይሂድ ነው የሚለው መጽሐፉ ማለት ነው። ከመነኮሰ በኋላ ማለት ጫማ እንኳን የተሻለ ጫማ ያድርግ ነው የሚለው። እነዚህ በቪኤት በ60 በ70 ሚሊዮን ብር መኪና እየሄዱ እንዴ! እነዚህ ሰዎች ትክክለኛውን አስተምሮ እየተከተሉ ነው? እሺ አንድ መነኩሴ አባ ፋኑኤልን ታውቃቸው ከሆነ ወንድሜ አባ ፋኑኤል የኒውዮርክ ሀገር ልጥቀስልህ፣ በደንብ ልጥቀስልህ። ጥላቻን ለማድረግ ጥላቻ አይደል? ሐሰት ከሆነ የተናገርኩ ሐሰት ነው በለኛ፣ ሐሰት ነው በለኝ የተናገርኩት። ስማ አንተ አሁን በፈረስ የት ነው ያለው? የምግብ ዝግጅት የሚያዘጋጁ ጳጳስ የሉም እዚህ? አባ ፋኑኤል በቆይ አዳምጠኝ። የምግብ ዝግጅት በኢቢኤስ ቴሌቪዥን ላይ ቀርበው ቆይ አዳምጠኝ ነው የምልህ። በኢቢኤስ ፕሮግራም ላይ ቀርበው የአሳ ምግብ አዘገጃጀት ያሳዩ ጳጳሳት የሉ? ጳጳስ አንዴ ይቅርታ አዳምጠኝ። አሁን አንተ ጊዜ ቴክኖሎጂውን መጠቀም ነው። አሁን ለምሳሌ አዲስ አበባ እኔን የሚዩት ያደረኩ በጣም ይቅርታ። አንዴ ስሙን። በጣም ብዙ ሺህ ሰው ነው የሚሰማችሁ እዚህ ጋር 980 ሰው ብቻ ሳይሆን ቢሃይንድ ባይ በጣም ብዙ ሰው ነው የሚሰማችሁ እና የምትናገሩትን በመረጃና በማስረጃ ላይ በእውቀት የተደገፈ ስለሆነ ተደማምጣችሁ ብታወሩ እኛም እንሰማለን ማለት ነው። ቴንክ ዩ። እሺ መልካም። እኔ አንድ ጥያቄ ልጠይቅህ። በቪኤት በጥሩ መኪና መሄዳቸው ምንድነው ጥፋቱ? ጠይቀኝ። ለምሳሌ በፈረስ ሂዱ ነው የምትለው አንተ?
እሺ ልመልስልህ። መጽሐፍ መነኮሳት ወንድሜ አሁን ጠቃሚ ነው አይደለም ሳይሆን ህጋችን ነው። በቃ በመጽሐፍ መነኮሳት ላይ በተጻፈው መሰረት መነኩሴ ከመነኮሳ በኋላ በበቅሎ አይሂድ ይላል። እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋህዶ እኮ በየቤተ ክርስቲያኑ የሚለምነው ስንት ነው? ማደሪያ ያጡ እነሱ 60 ሚሊዮን ብር ለምን ያወጣሉ? አትሊስት እንኳን እንደው መጓዝ ካለባቸው የ4 ሚሊዮን ብር የ5 ሚሊዮን ብር መኪና ለምን አይጠቀሙም? እነዚህ ሰዎች እውነተኞች ከሆኑ ማለት ነው። አባቶቻችን ሐዋርያት 12 ሐዋርያት እኮ በእግራቸው ነው ዓለምን ያሰሱት። እነ ቅዱስ ጳውሎስ እኮ በባህር እየተወረወሩ ነው ዓለምን ያሰሷት። ጴጥሮስ በእርጅና ዘመኑ በዛ ሽምግልና ጊዜው በእግሩ ነው የኳተነው። እነዚህ ሰዎች ናቸው መንፈስ ቅዱስ የሚያድርባቸው። መጥምቁ ዮሐንስ ለማውገዝ ብቃቱ አላቸው። በፕሌኑን ለምን አይሄዱም? ስማ ጥሩ ዕቃን አትጠቀም ያለ ሰው አለ እንዴ? ለእንክብካቤ ይገባቸዋል። ብዙ አገልግሎት ያለባቸው ናቸው። ለእንቅስቃሴያቸው ደግሞ ቢያንስ በፈረስ ወይም በእግር በፈረስ አይሄድ በእግር እንዲሄድ ነው እንዴ? ምን ያክል ኪሎ ሜትር ነው የሚንቀሳቀሱት? ስለዚህ ደግሞ በየመንገዱ እንዳይበላሽ መኪናቸው ማለት ነው። የተሻለ አዳምጠኝሽ። በጣም መልካም። እሺ ልጠይቅህ እንግዲህ ያው እዚሁ ጋር ማለት አባቶቻችን ገድላትና ድርሳናት በደንብ አንብበህ ከሆነ ሲበቁ በደመና ይጓዛሉ እንደነ ቅዱስ ቶማስ ማለት ነው። በነፋስ አውታር ይሄዳሉ እንደነ አባ ሳሙኤል ማለት ነው። ቢሆንስ አንተ አሁን እንደዚህ አዳምጠኝ፣ እነሱ እንዴት ታያለህ? እየሰማሁ እኮ ነው አንተን ደግሞ አዳምጠኝ። በነፋስ ስለዚህ ከነዚህ ካሉት ጳጳሳት መካከል በደመና በነፋስ የሚሄድ ንገረኝ። ገብቶሃል አይደለ? ሲበቁ እንደዛ ነው የሚያደርጉት እንጂ ማለት ነው የ60 ሚሊዮን ብር መኪና ከድሃ መቀነት እየተፈታ አይ አንተ አታይማ። አሁን እኮ የበቁትንም ለማየት አንተ እያየህ ያለው ሌላ ነገር ነው። ምክንያቱም የበቁትንም ለማየት እኮ የአይን ያስፈልጋል። ገብቶሃል አይደል? አሁን መጥፎ ነገርን እያየ አንተ እኮ የእግዚአብሔርንም ስራ ማየት እኮ አትችልም። አሁን በዚህ አጋጣሚ የእግዚአብሔርን ስራ ወንድም እኔ መጥፎ ስራቸውን ለማውገዝ ፈልጌ ሳይሆን አሁን ድንበር አለፉ። ይኸውልህ ዝም ብዬ ነበር። አዳምጠኛ እንዴ ዝም ብዬ ነበር። ክፉ ሲያደርጉ አዳምጠኛ ወንድም እየሰማሁ እኮ ነው። ክፉ ሲያደርጉ ዝም ብለን ነበር። አሁን ድንበር አለፉ ማለት ነው። ይቅርታ እኔ አሁን አንድ ነገር ልንገርህና ወንድማችን አንዴ ስማኛ መስመር ይዛችሁ የተደማመጣችሁ ስላልሆነ ለምሳሌ ዮኒ ለምንድነው በ60-70 ሚሊዮን መኪና መሄዳቸውን የተቃወምከው? ከመጽሐፍ አንፃር ተናገር። አንተ ደግሞ ቤተ አዳምጠውና ለምን አንተ ደግሞ ቢሄዱ ችግር የለውም እንዳልክ ተናገር። እሺ ተራ በተራ ቢሆን ሐሳባችሁንም እንድናገኘው ማለት ነው። ዮኒ አንተ ንገረን መጀመሪያ ከዛ። እሺ ይኸውልህ በኢትዮጵያ ኦርቶዶክስ ተዋህዶ መሰረት ስርዓት አለ። በስርዓታችን መሰረት መጽሐፎቻችን ምን ይሉናል? ገድልን እንቀበል ዘንድ ድርሳናትን፣ የሊቃውንቱን መጽሐፍ፣ እነዚህ ሃይማኖት አበው ሐዲስ ኪዳትን ብሉያትን ከእናንድምታው እንድንቀበል ያዘናል። ተቀብለናል። በዚህ መሰረት መጽሐፈ መነኮሳትን የምንቀበለው አንዱ መጽሐፋችን ነው። በዛ መሰረት አንድ መነኩሴ ከመነኮሰ በኋላ በበቅሎ እንኳን አይሂድ ይላል። እሺ ዘመኑን ዋጁት በሚለው እንኳን እንደው ግድ እናጠጋጋው ተብሎ ቢጠጋጋ እንዲህ አይነት መኪና ገብቷል። የ4 ሚሊዮን ብር መኪና መኳል እንደዚህ አይነት የሚያወጡት ምን አይነት እብሪት ነው? ሲጀመር ደግሞ መነኩሴ ነጋዴ ይነግድ አይልም መጽሐፋችን ማለት መጽሐፍ መነኩስ አንድ ሰው ከመነኮሰ በኋላ ማለት መነገድ አይችልም። እና አባ ሕፃን አይነግዱም። አረ እንደውም ከንግድም ደግሞ የከፋው እኮ ድለላ ነው እኮ። የድለላ ባለሙያ በኮንፊደንስ አይደል የተናገሩት? ማውጣት እኮ ይቻላል ቪዲዮውን። እኔ ደላላ ነኝ ብለው በድለላ ነው ይሄን ሀብት ያመጣው ዘርፊ አይደለም ብለው በኮንፊደንስ ማለት መነኩሴ መነገድ አይችልም። ከነገደም ደግሞ ለማህበሩ ለጉባኤው ለገዳሙ ነው እንጂ ለግሉ አይነግድም። እንደዛም ይነግድ ቢባል እንደው ድለላ ስራ መሰማራት አለበት። እሺ ይሄ ነው አሁን የኔ ጥቅስ ምንድነው? መጽሐፋችን አይፈቅድም። በዚህ በደሃ ህብረተሰብ ባለበት ሁኔታ አንደኛ አይፈቅድ፣ ሁለተኛም ህግ ነው። በቃ በበቅሎ አይሂድ ይላል ነው ዛት ይዚ በቃ ጥሩ ነው። እኔ ግን ባጭሩ ተቀብያለሁ። ግን አቤል አመሰግናለሁ። አንዴ እኔ ወንድማችንን ልመልስለትና ቤተ ነው የምትቀጥለው። አቤልና ዮኒ ሚዩት አድርጉና ደግሞ ስሙት እሱን። እሺ ዮኒም ሚዩት አድርገውና ስሙት። ቀጥል። መልካም። ያው የአፍ ላይ የመጣን ሁሉ መናገር አስፈላጊ አይደለም ብዬ ነው የማምነው። እኔ ሁለተኛ ነገር ደግሞ ያው ሰውን እኔ ማን ነኝ ብሎ ነው አንድ ክርስቲያን ስለራሱ ነው የሚጠይቀው። ግን ወንድማችን ላነሳው በቅሎ ይነግዳሉ ምናምን ለምትለው አሁን ያለንበት ጊዜ ቴክኖሎጂ ያለበት ጊዜ ነው። በእግር ሂድ ካልክ አሁን ለምሳሌ እንደ አንድ አገልጋይ ሁሉም ቦታ መዳረስ የሚችለው
ሲንቀሳቀስ ነው፣ ሲሄድ ነው፣ በቴክኖሎጂ ሲጠቀም ነው። ሐዋርያው ቅዱስ ጳውሎስ ዘመንን ዋጁ ብሏል። ዘመንን እንግዲህ መዋጀት ማለት ከጊዜው ጋር አብሮ መሄድም ጭምር ነው። አሁን አንተ ያንንን ብቻ ይዘ በዚያ አይሂዱ የሚል ምንም አይነት አስተምሮ የለም። ምክንያቱም ደግሞ አይነግዱ አይስሩ እንኳን ሰራው አሉ። ሰነፍ ሰውን እኮ መጽሐፍ ቅዱስም ያልሰራ እኮ አይብላ ይላል። ምክንያቱም እነሱ ሰርተው ነው አንድ ሰው መብላት ያለበት ማለት ነው። አሁን አንተ ሳትሰራ ብላ የሚል መጽሐፍ የለም። ነግደ አትርፍ ምንድነው? ማቴዎስ ወንጌል ምዕራፍ 25ን ካየኸው አንድ ንጉስ ይላል አይደል? ክርስቶስ እንዲያተርፉ ለሃይማኖት ትርፍ እንዲያመጡ ነው። ግን የሰው ልጅ ደግሞ እንዲሰራም ጭምር መጽሐፍም ያዛል። ለምሳሌ ሐዋርያው ቅዱስ ጳውሎስ ወንጌል እየሰበከ ግን ይነግር ነበር። እውነት ለመና ይነግር ነበር ማለት ድንኳን ይሰፋ ነበር። ሌሎች ላይ እኔ ሸክም እንዳልሆን ስራ ሰራለሁ ይላል። ስለዚህ መስራት አለመስረቅ ነው እንጂ መስራት ስለዚህ ከጥላቻ የጸዳ ሐሳብ ቢሆን ወንድማችን መልካም ነው ብዬ አምናለሁ። ምክንያቱም አንደኛ እኔ አሁን ብዙም ሐሳብ አንተ ስትሰጥ ዝም ብዬ ሰምቼ ማለፍ እችላለሁ። እኔ በዚህ ልክ ማውራት አይጠበቅብኝም። ግን እዚህ ቦታ ስለ ልናገርም የገባው አባቶች አይሳሳቱም ብለን ነው የምታምነው? እንዴ አባቶች አይሳሳቱም? ሰው ምን ሰው አይደሉ እንዴ? ሊሳሳቱ ይችላሉ። ብሩኬ ኦኬ እሺ ቢናይ እሺ። ከዛ ይልቅ አሁን ዮናስ አንስቶ የሚያነበው ማለት አንስቶ የሚሞግተው መጽሐፈ መነኮሳትንም አንብቦ ስለሆነ ነው እና ቤተ አቅሌስያ ደግሞ እየሞገተ ያለው እንደ መጽሐፍ ቅዱስ እያለ አሁን ገብቷቸዋል። በሁለት መጽሐፍቶች መካከል ባለ መረዳትም ልዩነት እንዳላችሁ ዝም ብዬ ኦብዘርቭ አድርጌያለሁ። ስለዚህ ቤተ አቅሌስያ መጽሐፈ መነኮሳትን ትቀበለዋለህ ወይስ እንዴት ነው? አዎ እቀበለዋለሁ። በጣም ኦኬ። አሁን ዮናስ ደግሞ አንስቶ የሚያወራልህ ከምንድን ነው ከተባለ መጽሐፈ መነኮሳትን ነው። ገብቶሃል? እዛ ላይ እንደተጻፈው ትክክል ነው። አባቶች መነገድም የለባቸውም። አንድ ሰው ምንኩስና ውስጥ ከገባ መነገድም መሸጥም መለወጥም የለበትም። እጣ ፈንታው እግዚአብሔር ብቻ ነው፣ እንደዛ ነው መኖር ያለበት የሚል እንትን አለ። ገብቷል? ከዛ እንኳያ ነው ዮናስ የሚያወራው። ዮናስ ተሳሳትኩኝ? እንደዛ ነው የተረዳው? አይ ትክክል ነው ወንድሜ፣ ምንም ጥርጥር የለም። አሁን ምን መሰለህ ተቻፍነን የምንሄድበት ዘመን የለም። በቃ አሁን ዮናስ አየህ መጽሐፈ መነኮሳትን የሚቀበል ወንድም ነው። እነሱን ነው አንስቶ የሚሞግተ። ቤተ አቅሌስያ ደግሞ አንተ እያልከው ያለኸው አይ መጽሐፍ ቅዱስ እነ ጳውሎስም እኮ ድንኳን እየሰፉ ነው። አሁን ሁለቱን እስቲ በመጽሐፍቱ ደረጃ ያለውን መረዳታችሁን ሁለቱን እስቲ አስታርቋቸው። በጣም ልዩነት ስላለው ማለት ነው። እሺ ወንድሜ፣ በመጀመሪያ ቅዱስ ጳውሎስን የጠቀሰበትን መንገድ ማለት ነው። ጳውሎስ ሐዋርያ እንጂ መነኩሴ አይደለም። አንድ ጊዜ ሁለታችሁ እንትን ኦኬ፣ መጽሐፈ መነኮሳትን ኦኬ ሜንሽን አድርጎታል። ይሁን እንትን ፍትሐ ነገሥትስ ምን እንደሚለው በዚህ ጉዳይ ላይ ስለ ካህናት፣ ስለ ዲያቆናት፣ ስለ መነኮሳት እኮ ይናገራሉ። ፍትሐ ነገሥትም አሁን ቤተ አቅሌስያ እኮ ቢብሊካል የሆነ ነገር ኤቪደንስ ይዞ ነው እየሞገተ ያለው። አንተ ደግሞ የመጽሐፈ መነኮሳትን ካነሳው ፍትሐ ነገሥትስ በዚህ ጉዳይ ላይ የሚለው ነገር ካለ እሱንም ጭምር እንድታዩት ነው። ቀጥሉ። እሺ ይኸው በመጀመሪያ ቅዱስ ጳውሎስ የሚነግር ነበር ይላል። ቅዱስ ጳውሎስ ሐዋርያ እንጂ መነኩሴ አይደለም፣ ሐዋርያ ነው። እግሩ ሲኳተን ድረስ ዮሐንስ አፈወርቅ ያደነቀው ያመሰገነው ከመላእክት ይልቅ ዮሐንስ አፈወርቅን ጳውሎስን አደንቃለሁ፣ እነሱ ሳይደክሙም እሱ ግን ይደክማል እያለ ነው ያደነቀው። ስለዚህ ቅዱስ ጳውሎስ እንደዚህ ነው የደከመው። ብቃት ሳይኖረው ቀርቶ አይደለም፣ እስከ መንግስተ ሰማያት ገነት እስከ መገለጥ የደረሰ ሰው ነው። ገብቷል? ነገር ግን ስለ ቅድስና ሲል በእግሩ ይሄድ ነበር። በደመና እኮ መሄድ ይችል ነበር። ገነት የደረሰ ሰው ነው። እነዚህ ሰዎች እየተንደላቀቁብን እስከ መቼም አይቀጥሏትም። ገብቷል አይደለ? እኔ የጳጳሳት ችግር የለብኝም። አቡነ ተክለ ሃይማኖትን እቀበላለሁ። ሶስተኛውን ጳጳስ 28 ኪሎ የሞቱት ሞዝቦልድ አልጋ ላይ የማይተኙት መሬት ላይ የሚተኙትን እቀበላቸዋለሁ። እሳቸው አቡነ ቴዎፍሎስ ሰማዕቱን እቀበላቸዋለሁ። በደርግ መንግስት የተገደሉትን ማለት ነው። አቡነ ባስልዮስን እቀበላቸዋለሁ። የአይናቸው ግርማ ሞገስ የሚያስፈራው አቡነ ጴጥሮስን ሰማዕቱን እቀበላቸዋለሁ። እንኳን ህዝቡን ምድሪቷን እንዳትገዥ ብሎ ያወገዙ ጀግና ሰማዕት እቀበል እና አቡነ ሚካኤል እና አቡነ
በሰዓቱ በነበሩት የመጀመሪያው ጳጳሳት ለመቀበል የሄዱትን ጳጳሳት ሁሉ ይቀበል። የአሁኖቹ ግን ግልጽ እኮ ነው። በቃ እነዚህ ሰዎች ደሞዛቸው ስንት ነው? 100 ምናምን ሺህ ብር አይደለም? ይሄ የትኛው ሚኒስቴር መስሪያ ቤት ነው ይሄን የሚቀበለው? ዝም ተባብለንማ ከዚህ በኋላ አይሆንም። መጥምቁ ዮሐንስን ለማውገዝ ብቃት የላቸውም። ከይቅርታ ጋር እሺ፣ እዚህ ጋር ግን አጽንኦት ሰጥቼ ከይቅርታ ጋር ማለት ነው አንዴ መናገር እንፈልገው ምንም ነገር ለመቀበል ዝግጁ ነኝ፣ ለመከሰስም ጭምር ማለት ነው። ከ100 ሺህ ብር በላይ ነው የሚያገኙት ጳጳሳት ደሞዛቸው። በየትኛው ሞራል ነው ይሄን የሚከፈላቸው? የትኛው ሞራል ነው? እንደው ማስረጃ መነኩሴ እኮ ሞት እኮ ነው የሚለው። አንዴ ልጠይቅ እኔ አንዴ ከይቅርታ ጋር ጠይቀኝ። እሺ ይመስለኛል የኦርቶዶክስ ነው እምነቴ፣ ኦርቶዶክስ ናት መሰለኝ። አልዬ አዎ ተዋህዶ ነኝ። ተዋህዶ ነው። አንዴ ቢኒያም ቆይ፣ እንደዛ አይደረግም። ቤተ አቅሌስያና አሁን ዮናስ አየ እንትን ቤቱ ስርዓት አለው። አየ ሁለቱ መጽሐፍ ቅዱስና ገድላትና ድርሳናትን መጽሐፈ መነኮሳትን ሁሉ የሚያምን ልጅ ዮናስ የሚባል ሁለቱ ነው እያወሩ ያሉት። መጀመሪያ እነሱ ይጨርሱና በመጽሐፉና በገድላቱ መካከል ያለውን ልዩነት እነሱ አጥርተው ይጨርሱና አልዬ ለአንተ ደግሞ እድል እሰጥሃለሁ፣ ትጠይቀዋለህ ዮናስን፣ ችግር የለውም። ያጠራሪ ጥያቄ ስለምጠይቀው ነው። ይቅርታ ቢኒያም ካላስቸገርኳቸው አንድ ጥያቄ በማል ጠይቀውና ይቀጥላሉ። አንድ ጊዜ ቆይ እሺ፣ ቆይ መጀመሪያ ግን ቤተ አቅሌስያ የምትለው ነገር አለ? አይ ይጠይቀው፣ እድል ይሰጠው። በቃ እሺ፣ ወደ አልዬ እንዙር። እሺ አልዬ ጠይቀው። አመሰግናለሁ። ዮናስ የተዋህዶ ልጅ ነኝ ብለኛል። አዎ መልካም። የተዋህዶ ልጅ ከሆንክ ይህን አሁን ያለውን ነገር ብዙዎቹ የሚቀበሉትም ሊሆን ይችላል ወይም የማይቀበሉትም ሊሆን ይችላል። ነገር ግን እኔ ግራ የገባኝ ይህንን ነው። እሺ የምትመልስልኝ ግራ የገባኝ በዚህ ደረጃ እንከን ከሚፈልጉ ኤርሚያስን ታውቀዋለህ፣ እዚህ ጋር ያሉትን ቢኒያም ሁሉንም ታውቃቸዋለህ። ይህን ያህል እንከን ከተዋህዶ ላይ እንከን ከሚፈልጉ ማህበረሰብ ጋር ገብተህ ይህን ያህል ተዋህዶ በሀሳብ መሞገት የሚችል ብቻ በቃ ሱጥኔን እያሰጠው ምናልባት ማለት ነው እዚህ ጋር ሀሳቡ ገብቶኛል። እኔ መናገር የምፈልገው ማለት ጠፍቶኝ አይደለም። የቤት ገመና ምናምን የሚባል ነገር አለ፣ ይገባኛል። አሁን እስኪ ነስረይ ድረስ ስለደረሰ ነው። ገብቶሃል አይደል? ዋንጫው ሞላ ይባላል። አባቶቻችን ዋንጫው ስለሞላ ነው። እነዚህ ሰዎች ዝም አልናቸው፣ በገንዘብ ተራጩ ዝም አልናቸው፣ በሮብ ዓርብ በሉ ዝም አልናቸው። በነገራችን ላይ ምረታብና ይሄ ማነው ስሙ ጥራልኝ፣ ይሄ መጋቢ ሐዲስ እሸቱ ባሉበት ሮብና ዓርብ እንደሚበሉ ራሳቸው ተናግረዋል። ሮብና ዓርብ እየቀለዱ ያውም ማለት ሮብና ዓርብ ራሳቸው እንደሚበሉ ማለት ነው። ይሄንንም ዝም አለ ድክመታቸው ነው ብለን ማለት ነው። በቃ አሳ የሰሩ የምግብ ዝግጅት አባፋኑኤል የሚባለው አሜሪካ ያለው በኢቢኤስ ቴሌቪዥን ቀርቦ የአሳ ዝግጅት እያዘጋጀ ይሄን ነው የምንበላው ያሉ ደሃ ህዝብ ላይ ሞዘቁብን። ይሄንንም ዝም አለን። መጥምቁ ዮሐንስ ገድልን ግን ሲያወግዝ ዝም ብያ ላይም ነው ዋናው ነገር እንጂ ገመናውን ዝም ብዬ ዋጣ አድርጌ ነበረ ለማለት ነው። አው የሐሳቡ ልዩነት እኮ ዮኒ አንተ የምታምነው እኮ ትክክል ነው ማለት እንደ መጽሐፈ መነኮሳቱ ከተኬደ ትክክል ነህ። በዛ ለምን አልተኬደም ነው መብት እኮ አለ የመጠየቅ። ምክንያቱም አንተ የምታምነው ነው አይደለ? ቤተክርስቲያኒቱ ይሄ የኔ የእምነት መመሪያ ነው ብላ ካቀረባቻቸው መጽሐፍቶች መጽሐፈ መነኮሳትም አለ፣ ቅድም ኤርሚ የሚያነሳው መጽሐፍ አለ። ቤተ አቅሌስያ ደግሞ እነኚህ ወይ መጽሐፈ መነኮሳቱን ወይ ገድላቱን ወይ ድርሳናቱን አልቀበልም የምትል ከሆነ ወይ አልቀበልም በለው እንጂ እሱ መጽሐፈ መነኮሳትን አንስቶ አንተ መጽሐፍ ቅዱስን አንስተ ስታወራው ገብተዋል። በሁለቱ መካከል ያለው ሀሳብ ግጭት እያመጣ ነው። ስለዚህ አሁን ቤተ አቅሌስያ በዚህ ጉዳይ የምትለውን በልና እንደዛ እያላችሁ እየተረዳዳችሁ እንትን አውሩበት። ቢልዬ አንድ ደቂቃ ስጠኝ ልጠይቀው። ቤተ አቅሌስያን በመጽሐፈ መነኮሳት ማለት ነው። አንተ አቤልን አታስወጡት ወገኖች። ቢኒያ እኔ ድጋሚ ያስገባት ፕሊስ። ይጠይቀው መጠየቅ ፈልጓል። ቢኒ አትከልክለው ወንድማችን። እኔ ተጠያቂ አይደለሁም እውነት ለመናገር ከፈለገ አልጠይቅም ማለት ይችላል። ከፈለገ ይጠይቀው። እኔ አንድ ደካማ ቤተ አቅሌስያ ከፈለግ መጠየቅ ትችላለህ ብለህ በአንተ ፍቃድ ላይ የተመሰረተ ጥያቄ ከጠየቀህ ትቀበላለህ። አይ አልቀበልህም ብለህ ማለት መብት አለ። አቤልም ኦርቶዶክስ ነው፣ ዮናስም ኦርቶዶክስ ነው፣ አንተም ኦርቶዶክስ ነህ። በጨዋነት እያወራችሁ ነው ያላችሁት። መብቴ የተከበረ ነው። አልቀበልም ብለህ ማለት እቀበላለሁ ብለህ ማለት መብት ነው። አቤል ፍቃዱን ጠይቀህ ከተቀበለ ትጠይቀዋለህ፣ ካልተቀበለ ጥያቄህን ይዘህ
ወይ ዮናስ ይቀበላል ወይ ሌሎች ኦርቶዶክስ እናስገባን እንተብላለን። እኔ 100% ዮናስን ሐሳብ ደግፈዋለሁ። እኔ የምጠይቀው በመጽሐፈ መነኮሳት ላይ ነው እና ፈቃደኛ ነው ወይ ቤተ አቅሌስያ? ፈቃደኛ ነህ ልጠይቅህ? ተመሳሳይ ከሆነ እኮ ጥያቄ እኮ አያስፈልግም። ባነሳቸው አሁን ለምሳሌ በመጽሐፈ መነኮሳት ህጉ አንዱ በበቅሎ እንኳን መሄድ አይቻልም ከተባለ ወደፊት የሚመጣውን ቴክኖሎጂ አያውቁም ማለት ነው ቅዱሳን አባቶቻችን መነኮሳቶች? እስኪ ይመልስልኝ። አንተ የዘመኑ ቴክኖሎጂ አመጣህ ነው የተናገርከው። ይፈልጉ በብዙ ነገር ተነጥቀው መሄድ እና እሺ ልመልስልህ። እሺ አንተ በዚህ ያኔ መጽሐፍ የሚጻፈው በወቅቱ ሰዓት ጊዜ ነው። ቤተ አቅሌስያ ቆይ አንድ ሀሳብ አለኝ እኔ። አቅሌስያ የምትናገረው ነገር በጣም ሁላችሁ የምታወሩት በመረጃ ነው። እነሱም በመጽሐፍ ነው የሚጠይቁ፣ አንተም በመጽሐፍ ነው የሚጠይቀው። ለምሳሌ ቴክኖሎጂን ከመጠቀም አኳያ ተብሎ ከተባለ የሚወገዝ ከሆነ አሁን ቤተ አቅሌስያ የሚያነሳቸው ሀሳብ የሚሞግትበት ምን ክፋት አለው ነው። መነኮሳት አሁን መኪና ቢጠቀሙ ኦኬ፣ እናንተ የጠቀሳችሁት ደግሞ ኮት ያደረጋችሁት መጽሐፍ አለ። ለምሳሌ የአማቴው ልጅ ነቢዩ ዮናስ በመርከብ አይደል እንደ ወደ ተርሲስ ሄደው ኦኬ፣ መርከብን ተጠቅሟል። ቅዱስ ጳውሎስ በመርከብ አይደል እንደ ወደ ሮም ሄደው መርከብን ተጠቅሟል። በዘመኑ የነበረ ቴክኖሎጂን ተጠቅመዋል ማለት ነው። ነቢዩና ሐዋርያው ተጠቅመዋል። ኦኬ፣ ኢቭን ጌታ ራሱ ከሐዋርያቱ ጋራ በገሊላ ባህር ላይ ወደ ጌንሴሬጥ ወደ ማነው ወደ ጌርጌሴኖም ወደ መቃብሩ ስፍራ ተሻግረው የለ እንዴ? በጀልባዋ በመርከቧ ማለት ነው። ቴክኖሎጂ እኮ ነው በዘመኑ። በውሃ ላይ ቢራመድም ጌታ ግን ያንን በጀልባ ተጠቅሟል። ጳውሎስ መርከቤ ተሰብሮብኛል ብሏል። ዮናስ መርከብ ተጠቅሟል። እና ቤተ አቅሌስያ የሚያነሳውን መጽሐፍ ቅዱሳዊ የሆነ በጣም ደርዝ ያለው ነገር ነው። እናንተ ደግሞ የምታነሱት መጽሐፈ መነኮሳትና አይ ቲንክ ከጨመራችሁበት ፍትሐ ነገሥት እዚህ ጋር መናገር ስላለብኝ ነው። ኤርሚዬ ሀሳቡ እንዳይስት ከቤተ አቅሌስያ ላይ ስለተቀበልኩት ቆይ ከቤተ አቅሌስያ ላይ ስለተቀበልኩት ይቅርታ ብዬ እሱን ስለተቀበልኩት እሱ ነው የሚናገረው። ከዛ አንተ ትናገራለህ። ቀጥሉ። ቤተ አቅሌስያ ቀጥል። መልካም። አሁን እኔ ማስረጃ ሆኖ እኔ አሁን እየተናገርኩ ያለሁት አንድ መጽሐፍ ቅዱስ ነው። ሁለት ደግሞ በሰዓቱ የተጻፈበት አሁን እንደዛ ብሎ ተጽፏል ወይ መጽሐፉ ላይ እንደዛ ብሎ ተጽፏል ወይ የሚል አቤል ጠይቋል። ያኔ በሰዓቱ ይሄን ነገር አያውቁም ወይ ለሚል ጥያቄ አንድ ነገር የሚጻፈው በወቅቱ ባለው ሁኔታ ነው እንጂ ስለ አሁኑ ከዛ በኋላ ስላለው ለምሳሌ አሁን አገልግሎቱ በሚሰፋበት ሰዓት ሊሆን ይችላል። ደግሞ አገልግሎት ዋናው ዓላማ ያንን የተጻፈው ነገር እኮ እንዳለ ሆኖ የሚታይበት የራሱ መንገድ አለ። ለምሳሌ የሃይማኖት ዶግማ አይደለም በቤተክርስቲያናችን። አንተ ቤተክርስቲያነቱን የምታውቅ ከሆነ አሁን ለምሳሌ ገድለ ዮሐንስ እንደዚህ ተብሎ ወደ ሐሳቡ ከመምጣቴ እሱ ካነሳው እንደ ቀኖና የሚባል ነገር አለ። ያንን ማወቅ አለብን። ለምሳሌ ለአገልግሎት አስፈላጊ ከሆነ አንድ አገልጋይ ያው ለክርስቶስ ራሱን ሰጠ ማለት ነው። ስለዚህ በአገልግሎት ቀድሞ የነበረ አዲስ የሆነ ስርዓት አይደለም ቤተክርስቲያን የምታስተናግደው። ለአገልግሎት ሌሎች ሐዋርያትም እንደሚሄዱ ሁሉ በተመቸ ሁኔታ ሁሉም ቦታ ለመድረስ ጊዜውን መጠቀም ዘመናዊ ያመጣውን ለአገልግሎት እግዚአብሔርን ለማገልገል በደመና መሄዱ የቅድስና ደረጃ ላይ ባይደርስ ሰው በሚቻለው በቴክኖሎጂ ተጠቅሞ የትም መሄድ ይችላል። ስለዚህ በእግሩ ይሄድ የሚል አንድ ቦታ እንዲቀመጥ ቀኖና የሚባል አለ። በደንብ ካወካት ማለት ነው ቤተክርስቲያኑ። ስለዚህ ከዛ አንግል ነው መታየት ያለበት ማለት ነው። የሃይማኖት ማስረጃ ወይም ዶግማ አይደለም ይሄ ማለት ነው። ባቱን ማጽናት ማለት የሞተ ማለት ነው። ለእግዚአብሔር ራሱን የሰጠ ነው። በዚያ ትር ከተማ ለምንድን ነው የሚሄደው? ራሱን የሰጠ ነው ማለት ነው።
እኛም እኮ ጃንደረባ እንባላለን። ገብቶሃል አይደል? ስለ ጃንደረባ አይደለም እየጠየቁ ያለ። አሁን ጃንደረባ ማለት ራሱን እኮ ለእግዚአብሔር የሰጠ ማለት ነው፣ ሌላ ነገር አይደለም። በመንፈስ ቅዱስ ተነድተው እንደሚጽፉ ነው አባቶቻችን። እኔ የማውቀው ሊቃውንታትም ቢሆኑ ስለ መጽሐፍ በጣም ጥሩ ጥያቄ። በዛም ወቅት በፈረስ እንዲሄዱ ወይም በእግራቸው እንዲሄዱ ህግ ነው። ህግ ከሆነ ይህን ህግ ሲያወጡተኝ አውሮፕላን እንደሚመጣ የተለያዩ መንኮራኩሮች እንደሚመጡ አያውቁም ወይ? ያንን ነገር ሲጽፉት ይህን ህግ ሲያወጡተኝ ወይስ መንፈስ ቅዱስ መርቷቸው ነው? ለጊዜው ገደብ ነው ካልከው ታዲያ ለምን የጊዜ ገደብ ከሆነ ሌላ ነገር አይጽፉም? እንዴት ነው የምታየው? ይህን ነገር አሳርቅልኝ ከዘመኑ ጋር ቴክኖሎጂ ቻርጀር ሊዘጋ ስለሆነ አንዴ ቻርጀር ሊዘጋ ስለሆነ ተናግሬ ልውጣ። ቤተ አቅሌሲ አንድ ላይ እንዲመልሰው ነው፣ ሊዘጋብኝ ስለሆነ ነው። እዚህ ጋር ኤርሜ ተናገረው ነገር መርከቦች በመጽሐፍ ቅዱስ አንዴ ቆይ፣ ስለዚህ መርከቦች ለኤርሚያስ ነው መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ መርከቦች ተጠቅመዋል ምናምን ብሎ ቅድም ሲናገር ነበር። እውነት ነው። እኔ ቅድም በጥንቃቄ ነው የተናገርኩት። የ60 ሚሊዮን ብር ታዲያ ለምን ያስፈልጋቸዋል? የ4-5 ሚሊዮን ብር መኪና የለም ወይ? ጥቁር የማያሳይ ጥቁር መስታወት ያለበት እንደ ፖለቲከኛ ተሸሽገው የሚያስሄድ እንደዛ ለምን ያደርጋሉ ነው። አትሊስት በትክክል ደግማችሁ ማየት ትችላላችሁ ንግግሬ ማለት ነው። እሱ አይደለም ችግሩ። የ4-5 ሚሊዮን ብር የ3 ሚሊዮን ብር መኪና ጠፍቶ ነው ወይ 60 ሚሊዮን ብር 150 ሺህ ብር 100 ሺህ ብር የሚከፈሉት ደሞዛቸው ለምንድን ነው? ይሄንን ዝም ብለን ተለባብሰን ማለፍ የለብንም። በቃ እነዚህ ሰዎች እየዘነጡብን ነው። መመኑን ረስተውታል። ችግር የለባቸው። ህንጻ ግንባታ ላይ ናቸው ያሉት። ልደታ ማርያም የ4 ቢሊዮን ብር እንትን አላት። የ4 ቢሊዮን ብር የሚያወጣ ፕሮጀክት ነድፋለች። ምዕመኑ ተረስቷል። የቤተክርስቲያን ዓላማዋ ግን ምዕመን ማምጣት ነበር የሚያስፈልገው። እነሱ ግን ህንጻ ግንባታ ላይ ናቸው፣ ድርደራ ላይ ናቸው። በጣም አዝናለሁኝ። አሁን ግን እኔ በዛም የገባሁት ጥቅሴን ለማስረዳት ነበር። እዚህ እነ ኤርሚያስ ላዘጋጁት ርዕስ በመካከል እናንተ ገብታችሁ ለእናንተ ርዕስ ያው አቅጣጫው ዞረ። ምንም ማድረግ አልችልም። ስለጠየቃችሁን ይሄን የተናገርኩት እንጂ መልስ ለመመለስ ነበር አገባቢ። መልሱን ሳልመልስ አስወጣችሁኝ። አመሰግናለሁ። ቻርጀርን ሞልቼ ካላችሁ ኤርሚያስ አቤት ዮናስ፣ አቤት እንደ ክርስትና አንተ ምን እየሰራው ነው ብለህ ታስባለህ? ይኸውልህ እነሱ መሪ ናቸው። እኔ አንድ ተራም እኔ ኃጢአተኛ ሆኜ ብገኝ ማለት ነው አንድ አዳምጠኝ። እኔ ብሞት ማለት ነው አንድ ግለሰብ ነው የሚወድቀው። የምሳሳተው ብቻዬን ነኝ። አንድ ጳጳስ ሲሳሳት ግን መደዳውን ነው። እናንተ ለመንጋው ማትራሩ የሃይማኖት መሪዎች ወዮላችሁ ይላል በሐዋርያት ሥራ ላይ። እነዚህ ለመንጋ የማይራሩ አባቶች ናቸው ያሉት። ግልጽ ነው፣ ተጽፏል። በሐዋርያት ሥራ ላይ ተጽፏል። ለመንጋ የማይራሩ ምን ሰራው ብለህ ታምናለህ? አትሊስት ዶግማዋን እቀበላለሁ። እንደው ቢያንስ በህግ እንኳን ኃጢአተኛ ብሆን ዶግማዋ ግን ማለት ነው የኢትዮጵያ ኦርቶዶክስ ዶግማ ገድላት አይሰረዙም። ዶግማዎቻችን አይኖ ይገባኛል። አምስቱ አዕማደ ምስጢር ምናምን ናቸው ዶግማዎች። አንተ አሁን ፍትሐ ነገሥቱን ቆይ ስማ፣ አንተው ታጠፋለህ፣ አንተ ታስተካክላለህ። ይኸውና ስማ፣ ፍትሐ ነገሥቱ ማለት ነው እየሰማ ነው። ተሳደብ ይላል አይልም እኮ። ተሳደብ ማለት በአባቶቼ ላይ ክፉ ነገር አትናገር ይላል። ስለዚህ ወንድሞች እህቶች እዚህ ጋር ያላችሁ አመሰግናለሁ። ሁላችሁ ነው ለራሳችሁ አመሰግናለሁ ወንድሞች። አንድ ኦርቶዶክስ በአርባ ቀን ይሄ ወደፊት የሚመጣ ዮናስ ኦርቶዶክስ ነኝ ላለው እኔ አልቀበለውም። ምክንያቱም ማንም ኦርቶዶክሳዊም የሱን ሐሳብ ስለማይቀበል የቤተ ክርስቲያኒቱን አቋም ስላልሆነ ማለት ነው። ቤተ ክርስቲያን ስለ ሰዎች ተወውና ልጁ የተናገረው ትክክል ነው። ቤተ ክርስቲያንን የምታየው እንደሆነ የትግሬ ቤተ ክርስቲያን፣ የአማራ ቤተ ክርስቲያን፣ የኦሮሞ ቤተ ክርስቲያን ብላ የምትከፋፈል በእነዚህ ላይ ጸጋ አለ ብለህ ታምናለህ ወይ አንተ? እስኪ እውነቱን እንደ እግዚአብሔር ሰው ከጠየከኝ ማለት ነው። ኦኬ ማለት አንደኛ ሰው ቤተክርስቲያኒቱ ያስተምሮ ችግር እንደሌለባት ፕሮቴስታንቱ ዓለምም ያውቀዋል። የሕጸጽ እንደሌለባት ወይም በመንፈስ ቅዱስ እንደምትመራ ዓለም ያውቃል። ይህንን መመስከር እችላለሁ እኔ ማለት ነው። ምክንያቱም የአንድ ሰውና የሁለት ሰው ንግግር አይደለም የሚዳኘው ማለት ነው። ርዕሱ አሁን እንደ ጥያቄ የአንተ ጥያቄ ነው።
እንዳንተ ጥያቄ ግን መልስ ስጠኝ። አሁን በበቅሎ ይሄዱ ካለ ወደፊት ራእይ አይታያቸውም ወይ? አየር እንደሚመጣ የተለያዩ መጓጓዣዎች እንደሚመጡ አያውቁም እንዴ? በዛ ህግ ብቻ እንዲሄዱ ያደረጓቸው ህጉ ደግሞ ተገዙ ከሆነ ቆይ ልጨርስ። ኦርቶዶክስ ተዋህዶ የድንግል ማርያም ልጅ ነኝ አምናለሁ። በአማላጅነቷ አምናለሁ። እሺ ቤተክርስቲያን ማለት እሺ፣ አንድ ጥያቄ ልጠይቅህ፣ ቀላል ጥያቄ። ቤተክርስቲያን ማለት ምን ማለት ነው? የእግዚአብሔር ቤት። እሺ የእግዚአብሔር ቤት። የእግዚአብሔር ቤት ማለት ነው ትርጉሙ። ታዲያ ቤተክርስቲያን ማለት የክርስቲያን ቤት ነው፣ የእግዚአብሔር ቤት ነው። አንተም ነህ ልክ አይደለም። የክርስቲያን ቤት ማለት የእግዚአብሔር ቤት ማለት አይደለም። ምንድን ነው ታዲያ? ምንድን ነው አንተ? ቤቴ እግዚአብሔር ቤት ይባላል ብሏል አይደለ? ቤተ ክርስቲያኗ የእግዚአብሔር ቤት ማለት ስሙ። ይኸው 1000 ሰው አለ። ቤተ ክርስቲያን ማለት ምን ማለት ነው? የክርስቲያን ቤት ለምን ትጠይቀዋለህ? እንደዚህ ኦርቶዶክስ ነኝ ካለ ይሄን ማወቅ አለበት። ቤተ ክርስቲያንን ከማያውቅ ትርጉሙን እኔ ካሜራ ከፍቼ አሳያለሁ። ስላድኑ ሁላ አሳያለሁ ከፍቼ እማምንበት ነው። ስለሱ አይደለም ጥያቄ። አሁን ስለ ቤተ ክርስቲያን ይሄውና የጠየቁት ስለምን ማውላት አንችልም ማለት ነው። ቢያንስ ለመናገር ቤተክርስቲያን የሚለውን ሐሳብ ማወቅ አለብን ማለት ነው። አባጣ ትላለህ እንዴ? ይኸውልህ ማቴዎስ 10 ላይ ያለውን ቃል አታየውም እንዴ? በእጃችሁ እንኳን ሰባቱ አዕማደ ምስጢር እሱ ኦርቶዶክስ ነኝ ካል ሰባቱ አዕማደ ምስጢርን ተናገረች። ቤተ አንዴ ቆይ ስላድኖ ገዝተህ ሊሆን ይችላል። ቆይ አንዴ ቤተክርስቲያን የሚለውን ትርጓሜ ትክክል አይደለህም ስላልከው አንተ ደግሞ ንገረው። ቀላል እኮ ነው። አንተን ደግሞ ትርጓሜ ንገረውና ከዛ ትተራረማላችሁ። ከዛ ትቀጥላላችሁ ሐሳቡ ላይ ምን ችግር አለው? አሁን ሚውትን አንሳና ቤተ አቤል አንተ ትክክል አይደለም ስላልከው ትርጓሜውን ንገረው አንተ። እሺ ብሩክ አመሰግናለሁ። እሺ መልካም። እኔ ያው ክርክር አይደለም ምን እያወራ ያለሁት፣ ግን ሰው ያልሆነውን ማንነት እዚህ ጋር ማንጸባረቅ የለበትም። ለምሳሌ ማለት ነው አንድ ክርስቲያን ማወቅ ያለበት ነገር አለ። እንደኛ ቤተክርስቲያን ኦርቶዶክስ ነው የሚባለው የሚጠመቀውም እኝን ሲያውቅ ነው። ለምሳሌ አሁን 5ቱ አዕማደ ምስጢርን 7ቱ ምስጢራተ ቤተክርስቲያንን ማወቅ አለበት በትንሹ ማለት ነው። ኦርቶዶክስ ነኝ ለማለት ግን ኦርቶዶክስ ነኝ ለማለት መንገደኛ ሁሉ ኦርቶዶክስ ነኝ ካለ ነገረው ቤተክርስቲያን ስላልጠየቀው እሱ ይሄን ስላልጠየቀው ለዛ ይሄንን ይመልስልኝና ከኔ ጋር በሐሳብ ይግባባል ማለት ነው። ቆይ ቤተክርስቲያን የሚለውን ትርጉም ንገረው አንተ ደግሞ አቤል የእግዚአብሔር ቤት ማለት ነው እና አንተም ነክ ማለት ነው ብለዋል። እና አንተ ደግሞ ንገረው እስኪ ትክክል አይደለህም ስላልከው ቤተክርስቲያን የሚለውን ትርጓሜ ንገረው አቤል ምን ይማር ማለት ነው። ከዛ ቀጥሉ ትጠይቀዋለህ። ከዛ እሺ አለ አቤል አለው እየሰማው ነው። እሺ መልካም። ቤተክርስቲያን ማለት የክርስቲያን ቤት መኖሪያ ማለት ነው። ገብቷል? እኔስ ምን አልኩ? አይ እግዚአብሔር ቤት ነው አልክ እኮ። ታዲያ እግዚአብሔር አያድርበትም? የምትሰባሰብ ነው። አይ ቆይ ተው እንጂ የክርስቲያንን ቤት እግዚአብሔርን ቤት ብያለሁ። እግዚአብሔር ቤት ይባላል ብሏል አይደለም? ቀጥታ ነው የጠየቅኩህ ነኝ። ችግር የለም። አንተ በምትለው መስማማለሁ። አሁን ወደ ጥያቄ ነው የምሄድ። አሁን ሆነ ከሳቱ መጽሐፍ የእግዚአብሔር ቤት ነው አልክ። አሁን እሱ የእግዚአብሔር ቤት ነው። እኔም ተመረጥኩ ልነግርህ እኮ ነው። ይኸውና እኔ አሁን ችግር የለም እቀበላለሁ እኮ የእግዚአብሔር ቤት ነው። የክርስቲያኖች ቤተክርስቲያን ማለት የክርስቲያን ቤት ማለት ነው። ያው እግዚአብሔር ያለበት እግዚአብሔር የሚመለክበት ነው። የእግዚአብሔርን ቤት ነው ይባላል። ግን አሁን ቀጥታ እኔ ደግሞ ልጠይቅ የእግዚአብሔር ቤት አይደለም ብያለሁ ወይም የክርስቲያን ቤት አይደለም ብያለሁ። እኔ ቀጥታ ቃሉን ነው የጠየቅኩህ። በቃ ከተግባባንን መቀጠል ነው። ትክክል ነህ አንተም። እኔ ደግሞ በተረዳሁት ደግሞ ተናግሬያለሁ። እንዳንድ ኦርቶዶክስ እኔ የምጠይቅ እንቀጥላለን። አንተ አሁን ኦርቶዶክስ ነኝ ብለህ እዚህ ጋር ስለቀረብክ ነው እያወራ ያለሁት። አንተ ይኸውልህ አዕማደ ምስጢራት ምናምን የምትለውን ነገር አሁን ተወው እና እሱ ቤተክርስቲያናችን ላይ እንጠያየቅ። አሁን ህዝብ እየተከተለ ያለው ምንድነው? መጽሐፈ መነኮሳትን አንስተሃለኝ በዚህ ርዕስ ላይ እንቀጥላለን። አሁን ለእኔ ነው እድሉ የተሰጠው። በርዕሱ
በመጽሐፈ መነኮሳት ነው ሄደን ርዕሱን ዘድ አይ አሁንማ እኮ እየሄድኩ እኮ ነው። ቤተክርስቲያን ማለት እኮ ጠየቅኩ እኮ እኝን እኮ አልቀበልም አልክ አንተ። አንተ ባልከው ላይ እኮ ነው እያወራ ያለሁት። የቤቱ ርዕስ አሁን ስለ መጽሐፈ መነኮሳት አነሳል። መጽሐፈ መነኮሳት አባቶች ቅዱሳን አባቶች በመንፈስ ቅዱስ ተደርተው ይጽፋሉ። እሺ አሁን ለኔ ስጠኝ። አሁን ቤተክርስቲያን ብዬ ጠየቅኩ ለምን መሰለህ? አንተ አባቶችን ስትቃወም ቤተክርስቲያንን ስትቃወም ነበር አይደል? ቤተክርስቲያን ማለት ምን ማለት ነው? ይሄን ቤተክርስቲያን ተቃውመሃል ብትለኝ ስጠኝስ አንድ መረጃ። እሺ መልካም። ፍትሐ ነገሥቱን ትቀበላለህ? ሁሉን እንቀበላለሁ። የኦርቶዶክስ ሁሉን ነገር እቀበላለሁ። እሺ ፍትሐ ነገሥቱ ላይ ስለ አባቶች ምን ይላል? አንድ ምዕመን ማድረግ ያለበት ነገር ምንድን ነው? ንገረኝ እስኪ። አንድ ምዕመን ማድረግ ያለበትኝ አባቶችን የጻፉትን መከተል ነው። ስህተት ካገኘ ደግሞ መቃወም ይችላል፣ መብቱ ነው። መቃወም አይችልም? ይችላል። ለምን ብትለኝ በመንፈስ ቅዱስ ቆይ እየተቃወምኩ እኮ ነው። አሁን እኔ እናስረዳኝ አልኩ። ካላስረዳኝ አሁን ጭንቅላቴ ላይ ጥያቄ ይሄውና ሀሳብ ልሰጥህና ልጨርስ ነው። እኔ አሁን ሌላ ድርስ ውስጥ አንተ አሁን ድርሻህን እንኳን ብጠይቅህ አታውቅም። አንደኛ አሁን ለምሳሌ አንተ ምዕመን ሆነ ክህነት ያለውን ሰው እንዳትናገር ያዛል። ከስርዓት ወጣ ከሆነ ከስርዓት ወጣ ትላለህ እንጂ መጽሐፍ ቅዱስ ለክህነት ላላቸው ብቻ ጸጋ የሚሰጠው አይደለም። አሁን እያልኩ ያለሁት እኔ እንድትናገር መጽሐፍ ቅዱስም አያዝም። የባልንጀራህን ናቡከደነጾር ዳንኤል የባልንጀራህን በደልና ኃጢአት አሁን ቤቱ ያው የሚሰማው እሱ ክርክራችሁን አስቀምጡ ይላል አይደለም? አሁን መጽሐፍ ቅዱስ ቅንነት ወደ እግዚአብሔር መንገድ የሚወስድ ክርክራችሁን አስታውቁ ይላል። እኔ አሁን የምከራከርህ ያመጣው ጥያቄ አልኩ ወንድሜ፣ እወድሃለሁ በድንግል ማርያም ስም ነው። እውነት ነው የምናገር፣ ግን እንድታስረዳኝ የፈለኩት መጽሐፈ መነኮሳት አልኩ። አሁን አዲስ ነገር ነው ልጁ የነገረኝ ዮናስ፣ ደስ የሚል ቃል ነው የተናገረው። እውነቱን ነው። መነኩሴ ማለት የሞተ ለእግዚአብሔር ራሱን የሰጠ ነው። አባቶች ከገዳማት ሲመጡ መነኮሳት በባዶ እግራቸው የሚመጡ በቅሎ ምንም እሱ ጨምሮታል። ጥሩ ከህጋችን በበቅሎ ይሄዱ ከተባለ ለምንድን ነው በዘመናዊ ነገር የሚሄዱ? ዘመናዊ እንደሚመጣ አያውቁም ወይ ብዬ ነው የጠየቁ። እኔ አየህ እሱን ነው የጠየቁ። እሱን ነው አሳርቅልኝ የምልህ ያለ ዘመናዊነት እንዴት እንደሚመጣ የነጋ ወጡተኝ። ዝም ብለህ ስማ አንተ። አሁን እኮ መስማት አሁን የመስማቱ እንትን ካለ እኔ ደግሞ የጠየቅኩ አሁን መጀመሪያ መጽሐፍ በብራና ተጽፏል ወይም እሺ በሌላ አገላለጽ ያኔ በደመና ይሄዱ ነበረ አይደል? በደመና ብቻ አይደለም፣ በቃ በሰረገላ ይሄዱ አሉ። አሁን በሰረገላ ስለሄደ አልተጻፈም ልትል ነው? እሱን ተውሽ፣ ሌላ ልበልልህ ማለት ነው። ተሰውሮ የሚቀመጡ አባቶች አሉ አምናለሁ። በስውር የሚቀመጡ አሉ። እሺ አሁን በዘመኑ የለም እንደዚህ አይነት ነገር አይደል? ቴክኖሎጂው አልዘመነም። አሁን አያውቁ ማለት ነው። በራእይ አያዩ ማለት ነው። ለምሳሌ እስቲ እግዚአብሔር አይፈቅድም ብለህ ታምናለህ አንተ? አገልግሎት በመኪና አይሄዱ ይላል እግዚአብሔር። እግዚአብሔርማ ከኔ በላይም ትሰራላችሁ ብሎ አለኝ እኮ። ስለሱ ስራ ጓዳም የጠየቁ አሁን እነሱ ህጉን ያወጡት የሄዱበት አሁን የሚታየው እንዳንተ አይደለም። ገብቶሃል አይደል? አሁን እንዳንተ አይደለም የሚታየው፣ እንዳንተ ሐሳብ አሰጣጥ አይደለም የሚታየው ማለት ነው። አንድ አገልጋይ ለአገልግሎት መድረስ ያለበት ቦታ ከሆነ ስልጣነ ክህነቱን በስንት ዓመት ሊደርስ ነው? ለምሳሌ ከአዲስ አበባ አርባ ምንጭ በመኪና ካልሄደ ጸጋውን ያወጣው ጸጋውን ስላመነበት ነው አይደለ? አሁን ለምሳሌ በበቅሎ ይሂድ ብሏል አይደለ? ትውፊትና ቀኖና ታውቃለህ? ምን አልከኝ? ትውፊትና ቀኖና ታውቃለህ? ትውፊቱ ቀኖና አምንበታለሁ። እሱ ችግር የለም። አሁን ይሄን ቃል አስረዳኝ ነው የምልህ ያለ። ስለዚህ እኔም እኮ ያልኩህ እኮ ነው። ስህተት ከሆነ ስህተት ነው በለኝና እኔም አባቶች አሉ። የምን ስህተት ነው? አንተ ያልከው ነው ስህተት እንጂ ይሄ እኮ እንትኑ እኮ ስህተት የለውም። ስህተትማ ይኸውልህ እንዴት መሰለህ፣ አሁን ህጉ ይሄ ከሆነ ለህጋችን እናከብራለን። አቤቱ ይሰማል ብሩክ። አይ አሁን አንተ እንትን ሚዛን የሚደፋ ንግግር አይደለም ወንድማችን። ይሄ አሁን እኔ ነገርኩህ ቤተ ወንድሜ ቤተ ለምሳሌ አንተ አርባ ምንጭ ድረስ አልክ አይደለ?
ለምሳሌ አረሳት ኢትዮጵያ በርፈ መስቀል አወኩኝ ዘማሪ ተክለ ሃይማኖት ማለት ነው። ለምሳሌ ኢትዮጵያን ሙሉ እየበረረ እየሄደ እንደሰበከ ይናገራል። አሁን የአሁኖቹ ሰዎች ለምን የአሁኑ አባቶች ትራንስፖርት ፈለጉ ለምን አልበረሩም ነው? አቤል ይሄን እያለ ነው እንድትረዳው ብዬ ነው። አቤል ቀጥል። አዎ ምንድነው ትልቁ ነገር ማን ቤተ አቅለሲያ እኔ አሁን ያልተረዳሁት አንተ አሁን አይ ዘመኑ ስለመጣ ዘመኑ ይሄ ጸጋ ይነግራቸውም ወይ? ካልሆነ ደግሞ ጸጋ ከሌለው አርፈው መነኩስናውን ይዞ ይቀመጥ ቤተ ክርስቲያኑ። አንኮ የበጠበጠንን ጸጋ የሌለው ሰው በቃ አጥማቂ ነኝ ይላል፣ ቀቢ ነኝ ይላል። ይሄ ነገር ነው ቤተ ክርስቲያናችንን እያመሰብነን ያለ ነው። ቢዝነስ ነው። የአባትን ቤት መገጃ አድርጋችሁታል ውጡ ብሏልኝ አይደለ? አንዱ አስወጭ መሆን ያለብህ አንተ ነህ። በቃ በበቅሎ ሂድ አለው አይደለ? ህጉን አክብር። ካላከበረ እግዚአብሔር እንዲያከብረው ደግሞ በመጽሐፍ ትገስጠዋለህ፣ ወደ እግዚአብሔር መንገድ እንዲመጣ ታደርገዋለህ እንጂ በበቅሎ በእግርህ የተባለውን ህጉን ጥሶ ሲሄድ እንዴት ነው አንተ ለህጉ የማትቆረቆረው ነው? አይ እሺ ወንድማችን፣ እሺ ለህጉ መቆርቆር አለብህ ነው። እውነት ነው። በቃ እኔ ደግሞ የሚቆረቆረው ለሰው ነፍስ ነው ወይም እና መኖክሴ ነፍስ የለው። ይሄውና አገልግሎት እንዲዳረስ ነው። እዛ ጋርም እኮ አባቶች ገዳማቸውን አይልቀቁ ያሉበትን ቦታ አይልቀቁ ለማለት እንጂ ግን እንደዚህ ሰው ሰፊ ከሆነ አገልግሎቱ እንዲዳረስ ግዴታ ከአዲስ አበባ አርባ ምንጭ በእግራችን ምጡ ማለት አይደለም። መጽሐፉ የሚታይበት የራሱ ትርጉም አለው። ስለዚህ አንተ ዳቦው ከቦምቦሊኖ ውስጥ ቀዳዳውን የምታይ ከሆነ ምግቡን ነው ማየት ያለበት። ቦምቦሊኖውን ቀዳዳውን ሳይሆን ቦምቦሊኖ የሚበላውን ነው ማየት፣ መልካሙን ነገር ማየት እንጂ አሁን ይሄ ለአገልግሎት እስከሄዱ ድረስ መጽሐፉ እኮ መልካም ነገርን እንደዚህ ተብሎ ቢጻፍ ግን አገልግሎት በእግር ሂድ የተባለው እኮ ለአንድ አካባቢ ሲሆን ባታቸውን ገዳም ላይ ላሉት ግን እንደዚህ አካባቢ ነው ይወጣ በለኝ። ለአንድ አካባቢ ወይ ለጎንደር በለኝ ወይ ለባህር ዳር በለኝ አካባቢ ከሆነ እንዲጥቀሰው ለዓለም ሁሉ እንዲሄዱ ነው። ወንጌልን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ይላል። የነገርኩህ እኮ ነው። የነገርኩህ እኮ ነው። ስማ እንጂ አካባቢ ለአገልግሎትማ እኮ ከሆነ እግር ሲባል እኮ አሁን እግር የእግርህን ጫማ አውልቅ ማለት እኮ ምን ማለት ነው በመጽሐፍ ቅዱስ? ቆይ ከግብፅ ጳጳሶች በምናቸው ይሄዱ ነበር? በእግራቸው አይደለም? ቆይ ጵጵስና ተቀብለው የሚመጡ ሳራን በራ ታውቀዋለህ? ስለማውቀው ነው የምነግርህ። እሺ ጎበዝ ያ ሁላ የሚሄዱ አባቶች ናቸው ያሳደጉና። አይ አሁን የግብፅ ጳጳሳት ካልክ የግብፅ ጳጳሳት ከግብፅ እስከዚህ ድረስ መምጣት ያለባቸው በምንድን ነው? በእግራቸው ሲመጡ የነበረ ሞነከሳቶችም የሚሄዱ አሁን እሺ ቆይ አሁን ለምሳሌ ስለዚህ መልስልኝ። ከዛ መምጣት ያለባቸው በምንድን ነው? መልስልኝ ያልኩህ እኮ ነው። በጸጋቸው የተሰጣቸው ጸጋ ህጉም የሞነከሳት ህግ በእግር ካለው በእግር በበቅሎ ካለው በበቅሎ ለምን ህጉን ይጥሳለኝ? እሺ በበቅሎ እሺ ጥሩ። አሁን አንተ ከአዲስ አበባ እዚህ በበቅሎ የምጥ ነው የምትለው? አዎ ጸጋውን ይወቅ። ታዲያ በእግራቸው አይደል የሚመጡ የነበር እንዴ? ከጎንደር ተነስተን በአዲስ አበባ በእግራችን አይደል የምንመጣ የነበር? ጸጋ ካለ በዛ ነው የምትለው። እሺ አንተ ከክርስቶስ ይበልጣሉ ከአምላካችን ይበልጣሉ ብለህ ታምናለህ? ከአምላካችን ይበልጣሉ ከኔ በላይ ትሰራላችሁ ብሎ አለኝ ነው ያልኩህ። ከአምላክ ማን ነው የሚበልጠው? ከኔ በላይ ትሰራላችሁ ማለት ምን ማለት ነው? ስራ ትሰራላችሁ፣ እሱ ያልሰራቸውን ያላደረጋቸው ለምሳሌ ይሰራሉ ማለት ነው። ስለዚህ አሁን ከግብፅ ይመጣሉ ኢትዮጵያ በእግራቸው ሲመጡ ነበረ ነው ያልኩህ። መረጃ የሰጠው በእግራቸው ይሄዱ ነበር። ጸጋቸውን ራሳቸው ያውቃሉ። ጸጋቸውን አየህ። አሁን በእግራቸው የሚሄዱ አሁን መልስልኝ። እኔ እኮ አሁን ሌላ ቦታ ስትጠየቅ እኮ እኔ መለስኩልህ። አሁን የግብፅ ጳጳሳት አልክ። ኦሆ ስማኝ ሰውየው፣ የግብፅ ጳጳሳት ካልክ በእግራቸው ይመጣሉ እንደ ያይ ነው እያልኩ ያለሁት እኮ። ልመልስልህ። ይኸውልህ የግብፅ ጳጳስ ተቀብተው አይ አሁን ነው የሚፈልገው። ላምጣልህ። ዝም በል አዳምጠኝ እኮ ወንድሜ። ለምን ወደ ግብፅ አሁን ነው የሚፈልገው? አሁን ልሰጥህ ወደ ግብፅ ሲሄዱ ጳጳሳት ሞነኮሳቶች አብረው ይሄዳሉ አይሄዱም? መጀመሪያ አንተ ራስህ አይደል ያልከው በእግር ይሄዳሉ አለ። አሁን በእግር ይመጣሉ እንዳልኩኝ ህጉ ከሆነ ይሄዱ እኮ ነው የምልህ። ህጉ ከሆነ አሁን ቆይ አድምጠኝ አንድ ጊዜ።
ለምን አታዳም? አሁን ይሄዳሉ አይሄዱም ነው? ኦኬ ልመልስልህ። ህጉ አው ወይም አይ ነው የሚለው እንዴ? አትሰማም እንዴ? አይ ወይም አይ እንድትል ነው የምፈልገው እኔ። በህጉ ነው መሄደዋ። በህጉ አይደለም ተው። አሃ ያለ ህግ እንሂድ እንግዲህ ክርስቶስ ናቸው ማለት ነው። በህጉ ክርስቶስ ነው እንግዲህ ክርስቶስ ናቸው ልበላቸው እንዴት ነው? ወይ አሁን አንተ ብዙ ያልተረዳኸው ገና እንደ ዮኒ አንተም ኦርቶዶክስ አረ ዮኒ ምናምን አትበለኝ። እነሱ የራሳቸው ስራ አላቸው። እኔ ደግሞ ስለ እውነት እሞታለሁ በእምነቴ። ይኸውልህ በእምነቴ ይኸውልህ አንተ እኮ ነፍስ ይሙት የምትል እኮ ነው። በእግር መሄድ አለባቸው ብለህ ያልተረዳኸው ላስረዳህ። የሞነኮሳት ህጉ ነው። ህጉ በእግሩ ሂድ ብሎ አለኝ፣ በበቅሎ ሂድ ብሎ አለኝ። ይሄድ የማይሄድ ካለ ደግሞ አልቀበለውም። እኔ እኮ ጠየቅኩህ እኮ አሁን ይኸውና ስማ፣ አሁን ነገርኩህ እኮ የሚታይበት የራሱ እንትን አለ። ለምሳሌ አሁን ከግብፅ ወደዚህ ሲመጡ አባቶች በምን ይመጣሉ? መልስልኝ። እሱን በፊት ነው አሁንማ ህጉን ጥሰውት አለኝ። በአውሮፕላን ይመጣሉ። በተለያየ ህጉን ጥሰዋል እያልኩ እኮ ነው እኔ። ታዲያ ግብፃውያንም ጥሰዋል ማለት ነው? ግብፃዊ ይበል ሮማዊ ይበል እሺ፣ እኔ ከእሱ ጋር አሁን ይቅርታ አድርጉልኝና አይ ግብፃውያንን አንተ እንግዲህ ራስህንም አትቀበልም። በል ለአገልግሎት ነው ዋናው ዓላማው እንጂ። አሁን ስለ ግብፅ ያነሳው ኢትዮጵያውያኖች ጵጵስና ሲቀበሉ ከግብፅ ነበረ፣ በእግራቸው ነው የሚሄዱ። የምታውቅ ከሆነ ታሪኩን በመሀል ሳራ ነገርኩህ እኮ ሰው እንዲድን እግዚአብሔር ከህግም ውጭ ይሰራል፣ በህግም ይሰራል። ታውቃለህ ይሄንን አምናለሁ እኮ። ስለዚህ ሰው ይሙት ብለው እና ያለ ህግ እንዲሰሩ ማን ሰጣቸው ትእዛዝ ነው? እኔ የምልህ ሰው ይሙት ተብሎ መንገድ ላይ አሁን አንተ የክርስትናውን ሂደትም የተረዳ አይመስለኝም። ይቅርታ አድርግልኝ። ቤተክርስቲያን የቆመችው ነብሳት ላይ ነው። ስለዚህ በመኪና አይሄዱ ካልክ ክህነቱ ይቋረጥ እያልክ ነው። ገብቶሃል አይደል? ቤተ አቅለሲያ አንድ ሚስጥር ልንገር። እኔ እውነት ነው የምልህ የ7 ዓመቱን ትምህርት በአንድ ዓመት አብሾ እየጠጡ እየተማሩ ነው አሁን የበጠበጡና ቤተክርስቲያናችን። እውነት ነገር ልንገርህና እንደዚህ አይነቱን እያነጠርክ አውጣ። እውነት ለኦርቶዶክስ የምትቆረቆር ከሆነ ምን ላይ ነው አብሾ የሚለው ምን ላይ ነው ንገረኝ። አብሾ እዛ ቤተክርስቲያናችን እየበጠበጡ የሚጠጡ ድምጻችን እንዲያምር ምናምን እየተባለ ብዙ ነገር ይሰራ አይደል እንዴ? የለም ቤተክርስቲያን አንተ ቅጠል ማሽና ቤተክርስቲያነቱን ቅጠል አብሾ ምናምን ቤተክርስቲያነቱ እንደዚህ አይነት አስተምሮ የላትም። አንተ አሁን ድምጽ እንዲያምር ብለህ አሁን በልጅነት አብሾ አልጠጣም ገና በአፍ አትጸዳዳ። ኦርቶዶክስ ነኝ አትበል እሺ። የማታውቅ 100% አንተ አይደለም ማተሙን መስጠት ወንድሞ እህቶቼ ሁላችሁንም አከብራችኋለሁ። አመሰግናለሁ። ያላችሁ ይቅርታ አድርጉልኝ። እኔ ልወጣ ነው። ቤተ ክርስቲያ እኔ ወዳለው በድንግል ማርያም ስም ግን አልኩ እውነትን እውነት በለው። እዛ ላይ ተሸጉደው ያሉ ጸጋ ያለባቸውን አባቶች የነፍስ ድነት ጋር ነው አባዬ አጥማቂ ቤተክርስቲያን እያሸማቀቁ ምን አልከኝ? እውነተኛ አጥማቂዎች አሉ። አሁን አንተ ተሳዳቢ አይደለም። ቤተ ክርስቲያ መምህር ግርማ ትቀበላቸዋለህ? ንገረኝ እስኪ መምህር ግርማ ትቀበላቸዋለህ? አሁን አንተ መልስ ስጠኝ ወንድሜ። እኔ እነዚህ በኩሉ ጋራ አሁን ጊዜ የለኝም ስለሰው ለማውራት ትደበድባር ለምትውለው እውነት እናውራ። ስለሰው ለማውራት አባዬ ቦታ ስለሰው አይደለም ስለሰው እኮ ነው። ታዲያ እስከ ዓለም ፍጻሜ እውነት ይዘላ። አዎ ይኸውልህ እኔ መምክር ይኸውልህ እንደው ጸጋ ካለ ይኸውልህ ስለሰው መጥቶ ከሌ ብለህ አንድ ነገር ልንገርህ ቤተ ክርስቲያ ወንድሜ። ይኸውልህ ጸጋ ካለህ አሁን ለምሳሌ የአጥማቂነት ጸጋ ካለህ አንድን ሰው ስትቃወም ሄደህ በጸጋ በክርስቶስ ስም ተነስና ተመላለስ በለው። ጸጋው ትክክል አይደለም ካልክ ዝም ብለህ በሚዲያ ጸጋ የሌላቸው ጸጋ ያላቸውን ሰው ሲቃወሙ ነው ማየው። እዚህ አየህ አይደል? አንተ አሁን ከየት እንደሆንክ እየታወቅክ ነው ማለት ነው። አንተ ሰዎችን ተከታይ ነህ። ዳዊት ስለ አባ ግርማ ስለ እንትን ሰው ነው የምትከተለው ማለት ነው። አየህ አይደል? ሰው ጸጋ እከተላለሁ። እውነተኛ ጸጋ ሰው ሲፈወስ እወዳለሁ። እኔ ካየው በእግዚአብሔር ቃል እመረምረዋለሁ። የምመረምረው በእግዚአብሔር ቃል ነው። አንድ ነገር ልንገርህና ኖ እንደው አትሳሳት። ማምላክን ነው የምልህ። እኔ እውነት ነገር ነው የምነግርህ። በእግዚአብሔር ቃል እመረምራለሁ። አጥማቂ ነኝ ፈዋሽ ነኝ የሚለው ገንዘብ እየተቀበለ በሻንጣ የሚሄደው አገልጋይ ሁላ እመረምረዋለሁ ነው የምልህ። በማቴዎስ ምዕራፍ 10 ባለው ቃል አስጠንቅቆ በላካቸው ቃል እመረምራለሁ። እውነቱን ነገር ልንገርህና
የትኛው አገልጋይ ነው እውነተኛ አገልጋይ? የእግዚአብሔርን ዕቃ ለእግዚአብሔር ስጡ ነው የሚለው። በመቀነታችሁ በማህለቅታችሁ ብር ወይም ጨርቅ አታዝ እየተባለ ዶላርና እንትን እየተሸከመ የሚሄድልኝ ጸጋ አለው እንዴ? ቤተክርስቲያንን ከሁለት የሚከፋፍል ሰው ጸጋ አለው እንዴ? ይህን መርምር እኮ ነው የምልህ ያለ እንጂ ተነሰን እንደዚህ ነው። ገመና የሚባል ነገር የለም በክርስቶስ ቤት ገልጦታለኝ። በአባቴ ቤት መነገጃና መሸቀጫ አድርጋል ብሎ በጅራፍ ገርፋ ውጡ አለኝ። ከጅራፉ ውስጥ ካልቀመስክ ደግሞ የእግዚአብሔር ቃል ያቀምስህ አለኝ። እውነት ነው የምናገረው። እኔ ለማንም ይደሰት ለማንም እንትን ይበል ብዬ አይደለም። በነገራችን ላይ እኔ አቤል ኦርቶዶክሳዊ መሆኑን እመሰክራለሁ። ለምሳሌ እኔና አቤል ከዚህ በፊት ስናወራ እግሩ የረገጠበትን ስፍራ ሁሉ ሰግዳለሁ በማለት ቤተ አቅሌስያ ለምሳሌ ጌታ በአህያይቱ ውርንጭላ እንደገባ ይናገራል መጽሐፍና ለአህያይቱ ሰግዳለሁ ጌታ ስለተቀመጠባት ብሏል። አሁን አቤል ማለት ነው ባለበት ነው የምነግርህ። አሁን አንተ ለአህያይቱ ትሰግዳለህ ጌታ ለተቀመጠባት? እውነት ነው። ጠይቅልኝ ይህችን ጥያቄ እኮ። ቆይ ቤተል ልጠይቀው እስኪ። አሁን ትሰግዳለህ አንተ ለአህያይቱ ጌታ ለተቀመጠባት አህያ? ማን እኔን ነው? አዎ ይኸው አቤል ሰግዳለሁ ብሏል። ጌታ ስለተቀመጠባት ለአህያዋ ሰግዳለሁ ብሏል። እግሮቹ ለቆሙበት ስፍራ ሁሉ ሰግዳለሁ ስለሚል መጽሐፍ ማለት ነው በመዝሙር መጽሐፍ ላይ። አንተ ትሰግዳለህ ቤት? አይ እኔ መጽሐፍ ቅዱስን የሚቀበል ነኝ። እኔ ለአህያዋ ሳይሆን ለአህያ ሰግዳለሁ የሚል አስተምሮ የለንም ቤተክርስቲያን። ምንድን ነው አቤል ግን ለአህያይቱ ሰግዳለሁ። መስቀሉ ምን ስለሆነ ነው የምትሰግድለት አንተ ንገረኝ እስኪ። ቤተ አቅሌስያ አየባስ አታምጣለ እንዴ አንተ ሰው ቤተክርስቲያን ዳታቀም? ምን አልከኝ? ቤተክርስቲያን ዳታቀም እንዴ? ለአህያ ሰግዳለሁ እኮ ነው የምጠይቅህ። መስቀሉ ይኸውልህ፣ መስቀል ቤዛ ነው፣ መስቀል ኃይል ነው፣ መስቀል ድን ነው ብለህ መስቀሉ ላይ የምትሰግድለት ለምንድን ነው? አሃ እስቲ ክርስቶስ አህያ ላይ ምንድን ነው ያደረገው? እሱን እመልስልሃለሁ። መስቀሉ ላይ አልኩ የምትሰግደው ለምንድን ነው አልኩ። አሁን ስለ መስቀል ላስረዳህ እንዳስረዳህ ነው። ኖ አጭር ቃል ነው። ለምንድን ነው የምትሰግደው? እግዚአብሔር በመዝሙር ዳዊት ላይ የእግሮቹ ማረፊያ ሁላ ስገድ ይልሃል አይደለም? እግሮቹ ባረፉበት ቦታ ስገድ ይልሃል። መስቀሉ ላይ እግሩም ስላረፈ ነው የምትሰግደው አይደለ? ነው አይደለም? እሺ ይሁን ነው። አዎ አህያዋ ላይ አርፏል አላረፈም እግሩ? መልስ ስጠኝ መጀመሪያ። እሺ አሁን ለምሳሌ ምሳሌ አልፈልግም። አሁን እሺ ምሳሌ አልፈልግም። አዎ ቃል በቃል አርፏል አላረፈም? ምኑ ነው ያረፈው? እግሮቹ አርፏል ከአህያዋ ላይ። ማቴዎስ 21 ላይ ያለው ያችን ውርንጫ ፈታችሁ አምጡልኝ አለ። ፈታው አመጡለት። ሁለቱ ነው የሄዱ። መጀመሪያ ከአገልግሎት መላክ እንደሚቀድም እያሳየ ነው። በዛች አህያ በሆሳዕና ዕለት ተጭኖ መጧለኝ። እግሮቹ አርፈውበታል አላረፉበትም? ታዲያ እግሩ ባረፈበት ቦታ ሁሉን ሰግዳለሁ ሲባል አርፏል አላረፈም? ይኸውልህ አሁን ማድመጥ ጥሩ ነው ወንድሜ። እግሩ አርፏል አላረፈም? ምኑ የጌታ እግር አርፏል ከአህያዋ ላይ አላረፈም ወይስ በአየር ላይ ነው የተሰቀለ? እሺ ወንድሜ እኔ መች አልተሰቀልም አልኩኝ። አዎ አርፏል። ትሰግዳለህ አትሰግድም? ለአህያዋ አላረፈበት አንተ ስገድ እንጂ ለምን ትሰግዳለህ አልኩ። በግድል ታሰግደኝ ነው? አየው ይሄ ነው ችግር። አየው ይሄ ነው መርጠህ ነው የምሰግድ ማለት ነው። መርጠህ በተናቀችው አህያ ላይ አሁን ስለመረጥክ ነው። አየው መስቀሉ እንግዲህ እንጨት ነው። ቅዱስ መስቀል ያደረገው እግሩ ስላረፈበት ነው። አህያዋ ላይ ደግሞ ሁሉ አህያ መቼም አህያ አይደለም፣ አርፎባታል። ስላረፈባት ደግሞ እግሩ ላረፈበት ስገድ ከተባለ እግዚአብሔር እግር ባረፈበት ቦታ እኔ እሰግዳለሁ፣ እንበረከካለሁ። አንተ ካልሰገድክ በዚህም ልዩነት አለን። አየው በቃ አባቶቼ ስላስተማሩ ምናምን ብዬ አልሄድም። ቃሉን ለአህያዋ ነው የምትሰግደው አንተ? ለጸጋ የጌታ እግር አርፎባታለኝ። ክብር ይግባሽ አምላኬ ያረፈብሽ አህያ ብዬ በቃ በሐሳብ ኦርቶዶክስ አይደለም ያልኩት በምክንያት ነው አባዬ። እሺ ተው እንጂ እና ሙስሊም ነኝ እንግዲህ አምጣኝ እንግዲህ ወደ ሙስሊም። መቼም ቲክቶክ ላይ የመጣ ሁሉ ኦርቶዶክስ ነው ማለት አልችልም። ኧረ እባክህ ተው ወደ ኦርቶዶክስ አንተ አሁን ለዚህች እምነት እውነት ቁመህላት ነው? እውነት እናውራ ከሆነ ቆይ ግን ለአህያ ስገድ የሚል አለ እንዳንተ ቤተ አቅሌስያ አይ የሚናገረው ነገር እኮ ኦርቶዶክስ አቤል እናውቀዋለን ኦርቶዶክስ መሆኑን እኛ ይኸው እዚህ 1000 ሰው ፊት ማሰክራለሁ።
ሁሉ ቀን እየገባ የሚከራከረን ሰው ነው። ኦርቶዶክስ ነው። ወንድማችን ይቅርታ አድርግልኝና ግን አሁን እሱ የሚናገረው ነገር እኔ ቤተክርስቲያን አሁን ቢያንስ እኔ 29 ዓመት ይሆነኛል ቤተክርስቲያን ውስጥ ስኖር እንደዚህ አይነት ቃል አንድም ቀን ሰምቼ አላውቅም። ላያ እንሰግዳለን የሚል ማለት ነው። እሱ ነው እኮ ችግሩ። አሁን እኔ ማነው ስለዚህ በስም ነው እንጂ ኦርቶዶክስን ሀሳብ ወይም ኦርቶዶክስን እናንተ አሁን በፖዚቲቭ ነው እየተቀበላችሁ ያላችሁት። እንደዚህ አይነት ሀሳብ ያለው ሰው ደግሞ የቤተክርስቲያንን አይወክልም ለማለት ነው። እኔ ቅድም አሁን አይመራም ምናምን ሲል እኔ የሰውን ሪስፔክት አለኝ የማንንም ማንም እንትን በሚለው አይመራም። ግን እንደሱ ከማለት አሁን ያቀረበው ቻሌንጅ አለ አይደል? ምንድነው ያለው? የመዝሙር መጽሐፍት ላይ ተጠቅሶ እግሮቹ በሚቆሙበት እንሰግዳለን ብሎ በሚለው ኃይለ ቃል መሰረት የዕፀ መስቀሉን የምንሰግድለት ጌታችን ስለተሰቀለበት አይደለ? እግሮቹና እጆቹ ስለተቸነከረበት አይደለ ብሎ አለ። መልሱ ያው እናንተ ናችሁና ለመስቀል የምትሰግዱት አዎ ነው መልሱ። ኦኬ ያ መስቀል አሁን እኔ ለመስቀል ነው የምንሰግደው እንጂ አሁን እኔ ቆይ አሁን ሁለታችሁ ለመስገድ ቆይ አቅልሲያ እኔ አያን ለመስገድ አይነጻጸርም። ችግር የለም። እሺ እኔ ለሁለታችሁም ነው ቻሌንጅ የማቀርበው። እናንተ ሁለታችሁም ኦርቶዶክስ ናችሁ። አቤል ከልጅ ልጅ ቢቆዩ ዓመት የማይቆዩ አይነት ነገር ማለት ነው። ምንድነው ያለው? መስቀሉ እግሩ ከረገጠውና እግሩ ረግጦታል ደሙ ፈሶበታል ብለን ካልን የእግሩ መርገጥ ከሆነ አህያይቱስ ላይ በእግሮቹ ወጥቶ አይደለ የተቀመጠባት ነው? አዎ ነው መልሱ። ስለዚህ እግሮቹ ነቅጧት የለው አህያዋ? አዎ። ስለዚህ እግሮቹ በቆሙበት እንሰግዳለን ብለን ካልን እግር የሚባል ነገር ከተነሳ ዘንዳ አህያይቱ ላይ ስለወጣ ጌታ ለአህያይቱ መስገድ አለብን ነው። እናንተ ደግሞ የለም ለአህያ አልሰግድም ለመስቀሉ ግን ሰግዳለሁ። አንደኛ ደሙ ነቅቶታል ወይ ደግሞ በመስቀሉ ላይ ውሏል ነው። አምስቱ ቅንዋት የተባሉት ማለት ነው። ሳዶር፣ አላዶር፣ ዳና፣ ሬዳስ ነው ሮዳስ እና ማን የሚባለው አምስተኛው ማለት ነው። ኦኬ በእነዚህ ቅንዋተ መስቀል ስለተሰቀለ እሰግዳለሁ ነው። እኔ ሁለታችሁንም ጠይቀው ያ ጌታ የተሰቀለበት መስቀልና ጌታ የተቀመጠባት አህያ ሆናሉ ወይ? ወይስ ያቺ አህያ በዓለም ሁሉ ያሉትን አህዮች ትወክላለች? ያ መስቀልስ በዓለም ሁሉ ያለውን እንጨት ይወክላል ወይ? ወንድማችን አንድ ነገር ልናገርና አህያዋን ጀምር። ቆይ ቤተ አህያ ሁሉ ባለ አህያው ይናገር። አቤል አንድ ጊዜ የአብርሃም አይደለም ነው መጽሐፉ። አህያ ደግሞ አንድ ጊዜ ሁሉ አህያ ደግሞ አቤል ለውጣ ስለሆነ አቤል ለውጣ ስለሆነ ኦኬ እሺ ባለ እንጨቱ ይናገር። እንጨቱ ያ መስቀሉ ዕፀ መስቀሉ እንጨት እንግዲህ ዕፀ መስቀል ስለሆነ ማለት ነው። ያ ጌታ የተሰቀለበት መስቀል ስላለ ነው ወይ? አሁን በእንጨት ነው ያዳነን። አዎ በእንጨት ላይ ይላል። ልክ ነው። በእንጨት መስቀል ነው ሰቀሉት ብሎ የሚለው ልክ ነው። የአዲስ ኪዳን መጽሐፍት የእንጨት መስቀል ዕፀ መስቀል ማለት የእንጨት መስቀል ማለት ነው። ስለዚህ ያ መስቀል አሁን ስላለ ነው ወይ የምትሰግዱለት ነው? መልካም። አሁን እኔ ማምነው ምንድነው አሁን እሱ በሚያስበው ልክ አይደለም። እኔ የማስበው ማለት ቤተክርስቲያንን የምታስረዳው ማለት እኔ የማስበው ምንድነው ቤተክርስቲያን ያስተማረችኝ አንደኛ ለአህያ መስገድ ሳይሆን አሁን ለምሳሌ ክርስቶስ ለመስቀሉ መስገድ ማለት ለእንጨቱ መስገድ ማለት አይደለም። ለእንጨቱ እግዚአብሔርን እያሰብን በዚያ ላይ ስለተደረገው ምሳሌ አልቀበልም ብሏል እሱ። አሁን ለቤተክርስቲያን ስንሰግድ አሁን ለቤተክርስቲያን እነ ሐዋርያው ቅዱስ ጳውሎስ እነ ሐዋርያት አሁን ለምሳሌ ሐዋርያት ስራ ላይ አለ ቅዱስ ጳውሎስ ለአገልግሎት ሲሄድ ለቤተክርስቲያን እጅ ነሳ ይላል። ማለት እጅ ነሳ ማለት ሰላምታ ለቤተክርስቲያን አቀረበ። እኛም በመስቀሉ ላይ እግዚአብሔር አምላክ ትምክህታችን ስለሆነ ማለት ነው። ምልክቱ ትምክህታችን ስለሆነ ደግሞም ክርስቶስ በመስቀል ላይ ያደረገው መስቀሉን ቤተ መቅደስ አድርጎ ደሙን ያፈሰሰበት ስለሆነ እኛ ያልሞትንበት የዳንበት የህይወት አርማ የክርስቲያን ምልክታችን ስለሆነ ማለት ነው፣ ማህተማችን ስለሆነ ለዕፀ መስቀሉ ቤተክርስቲያን በአባቶች እጅ በቤተክርስቲያን ላለው በጉልላቱ ላይ ላለው ለእግዚአብሔርን እያሰብን በዚያ ላይ የተደረገውን እያሰብን እናከብረዋለን ማለት ነው። ስለዚህ እናመልካለን ማለት አይደለም። አህያ ግዑዝ ነው፣ ግን የክርስቶስ ደም አልፈሰሰበትም። እኛ አህያዋን ያን ቀን አህያዋ ተከብራ ሊሆን ይችላል። ያን ቀን ማለት ነው ማለት ያው ለአህያዋን
ክርስቶስ ለአህያዋ እንትን የተነጠፈው ምንጣፍ የተነጠፈው ለእግዚአብሔር ክብር ነው። ስለዚህ እኛ አህያዋን እናከብራለን። አህያው ቤተ መቅደስ ክርስቶስ ደሙን አልቆረሰም፣ አላፈሰሰበትም። ስለዚህ እኛ እንደዚህ አይነት አስተምሮ የለንም። አቤል ከዚህ ከቤተ ክርስቲያኒቱ የጸዳ እውቀት ነው ያለው። እውነት ለመናገር እኔ በድፍረት ለመናገር የበቃሁት ለአህያዋ እንሰግዳለን ሲል ነውና እግዚአብሔር ይቅር ይበለው፣ ንስሐ ይግባ፣ ወደ ቤተ ክርስቲያን ተመልሶ ይማራላለሁ። ለሁላችሁም አመሰግናለሁ። እግዚአብሔር ይስጥልኝ። ሁላችሁም አከብራለሁ። ላይ ከፍ ያደርጋል። ንጣፍ ሁላ ተነጥፎላታል። ወዴት ተርክ? በቃ ቴንኪው፣ አመሰግናለሁ። ኤርሚዬ በጣም እወዳለሁ፣ አመሰግናለሁ። ግን ቢናም የሚባለው ወንድምህ በጣም እሱን ሀሳብ ካልተቀበልከው ያወርዳል። ምን ይላልና ቢስተካከል ጥሩ ነው እላለሁ። እነ ዳግዬም በጣም ጥሩ ሰዎች ናቸው። ብሩኬም እንደዚሁ ዲስከሽን ሲያደርጉ ደስ ይለኛል። የሰው ልጅ በሀሳብ መሞገት ጥሩ ነው። ሰው ልጅ ካልተሳደበ ክፉ ነገር ካልተናገረ ተወያይቶ ቢወጣ ጥሩ ነው እንጂ ይሄ ነው ብለህ ቢኒያም ብታስተካክል ደስ ይለኛል። አመሰግናለሁ ሁላችሁንም። እኔ ግን ጥያቄ ወጣ እንዲ አቤል ጥያቄ ነበር አቤል። አሁን ቤተ ራሱ ባነሳው ሀሳብ ላይ መስቀሉ ደም ስለፈሰሰበት ነው የሚል ሀሳብ አንስቷል። ለምሳሌ የሸዋ አክሊሉ አለ፣ ከዛ ደግሞ ጅራፉ አለ፣ ከዛ ሚስማሩም አለ። ለነዚህ ሁሉ ይሰገዳል ማለት ነው አይደል? ደም ከመንካት አንጻር ከሆነ እና ደግሞ ደም የነካውስ መስቀል የት አግኝተህ ነው የምትሰግድለት? መልሱልን አንድ ጊዜ። አቤልን እየጠበቁ ነበር ወረፋ። ከቻልክ አንድ አቤል ብትመለስ። ና ግባ አቤል፣ በጣም ብዙ ጥያቄ ስላለን። እኔ እንኳን አንድ ጥያቄ አለኝ። እሺ ቀጥሉ። ብሩኬ ጨርስና ና ኢንቫይት አድርጌያለሁ። ምቹ ቦታ ከሆንክ ተመልሰህ ግባና ማምላክ ነው ማለት እኔ ስለምወዳችሁ ነው። በቃ አሁን ገብቼም የተዋየው እና ኤርሚንም ዳጊ እብራዊትንም ስላየው ነው መመጣ እዚህ ቤት። አቤል ይቅርታ፣ እኔ ስራ ላይ ስላለው ነው። አጭር ጥያቄ ነው ያለኝ። ኢየሱስ እሺ እኔ ጌታ ማታ ገባይ ማታ አለው እኮ አጭር ጥያቄ ነው። ከፈለክ ሌላ ማታ አለው ጻፈውና እኔ ማታ አለው ሰማኝና ሌላ ቀን ሰምቼ እሄዳለሁ። ኦኬ ከፈለክ መልስልኝ፣ ካልፈለክ ችግር የለም። አይ ኢየሱስ በታንኳ ላይ ተቀምጦ ነበርና ለታንኳ መችመች ነው የምትሰግዱት ለማለት ነው። ቴንክ ዩ። እኔ እሰግድልሃለሁ። እግሮቹ ባረፉበት ቦታ ምንም አልጠራጠርም። ቃሉ መዝሙር ላይ የተነገረው ቃል የእግሮቹ ያረፉበት ቦታ ስገድ ካለ የአምላክ ትእዛዝ ነው። እሰግድለታለሁ፣ እንበረከክለታለሁ፣ አመልከዋለሁ እግዚአብሔርን። እውነት ነገር ነው የምነግራችሁ። እነሱ ያልደረሱበት መንገድ ስላለ እኮ ነው። አሁን እነሱ ጭንቅላታቸው አንድ ላይ በቃ ከዚህ ውጭ አትሄዱ ተብለዋል። እኔ እመራመራለሁ መጽሐፍ ቅዱስን፣ እውነት የሆነውን ነገር እሄድበታለሁ። ለዛ ነው እንጂ ወደ እስራኤል ብትሄድ እኮ ለምሳሌ ጌታ በባህር ላይ ስለተራመደ ለዛ ባህር ትሰግዳለህ ማለት ነው አይደል አቤል? እውነት ነው። ጸጋው ይምራኝ እንጂ እንበረከክለታለሁ። እሱ የረገጠው ምድር ነው ከተባለ ቦታ ላይ እኔ እሰግዳለሁ፣ ምንም አልጠራጠርም። 100% ለባህሩም ትሰግዳለህ ማለት ነው እንዴ? ጸጥ ያደረገው በቃ ባህሩን በማዕበል ላይ ጸጥ አድርጎልኛል። የሜዲትራኒያን ባህር በእውነት ነው የምነግርህ ብሩኬ። 9 ሜትር ማዕበል ላይ ውስጥ 8 ሰው ነው የተረፍነን። ጸጥ ነው ያደረገው። የዮናስ አምላክ እርዳኝ ስለው የተራዳኝ አምላክ ነው፣ አምላክ እስራኤል። ለኔ ያደረገልኝም ለማንም አላደረገውም። ገብቷል? እነሱ ማንበብ ብቻ ነው ይዞት ያለ እንጂ የመገለጥ የሚሉትን አያምኑበትም። ሰይጣን ያው ረግጦታልና ለሰይጣንስ ትሰግዳለህ እንዴ? ምን አልከኝ ወዳጄ? አይ ተው በቃ ኦኬ፣ ሰላም ዋሉልኝ። በቃ ወዳቸዋለሁ። አይ ሰይጣንን ረግጦታል አልኩህ እና ለሰይጣን ትሰግዳላችሁ ወይ አልኩህ። እሱን ደግሞ መርገጥ ነው እንጂ ሲረግጠው እሱን መርገጥ። ኦኬ፣ ሰይጣን ላይ ሲሆን ይቀየርና ትረግጣላችሁ አብራችሁ። ኦኬ፣ ክርስቶስ የረገጠውን እንግዲህ መርገጥ ነው። እርገጥ ካለኝ እርገጥ ነው። አንዳንዴ ትረግጣላችሁ፣ አንዳንዴ ትሰግዳላችሁ ማለት ነው። እሺ ገባኝ ነው። ለአጋንንት እንዴት ነው የምንሰግደው? አይ ለረገጠው ብለህ በሚለው እሺ እኮ የረገጠው እኮ ታዲያ እግዚአብሔር ቅዱስ ነው በባህሪው። ሙሴንም ጫማን አውልቅ የተቀደሰ ቦታ ነው ይለዋል በዛ ተራራ ላይ። ስለዚህ እግዚአብሔር ቦታ የሚረግጠው ቅዱስ ነው ብዬ ስለማምን ነው እኮ። የረገጠውን እያያችሁ ነው የምትሰግዱትም አትሰግዱት። እሺ አሁን ገባኝ፣ ግልጽ የሆነ አሁን ለምሳሌ የተቃወመውን እግዚአብሔርን ዲያብሎስን ተቃወሙት እናንተ ዘንድ ይርቃል ነው የሚለው አይደለ? እየተቃወምክ ሲረግጠው መርገጥ ነው እግዚአብሔር። ጠላትን እንደራስ አድርገህ ውደድ ይላለኝ። አሁን ጠላት ማን ነው? እሱ ላይ የቤት ስራ ሰጥቻለሁ ዳግዬ።
ጠላትን እንደራስህ ውደድ ያለው አንተማ ትረግጠዋለህ። አንተ እኮ ትረግጠዋለህ ጠላት። ታዲያ ጠላታችን ጥንት የተጣለው ዳቢሎስ ነው የሚለው በሰው ልጅ እያደረገ ፋቶዶም ነው የምልህ አንተ። ዳጊ ይወዳሉ ሌላ ጊዜ ይገባሉ። እሺ እኔ ጌታ ተባረክ። ግን እኮ አቤል ማለት ነው እህቴ ወልዳለች ከአጋንንት ብሎ ነበርና እንዴት ዘመዱን ሊረቅ ደፈረ የሚል ጥያቄ ነበረኝ። እንዴት እህቴ ብሎ ነው እንግዲህ አቤል ይነገረንና ሰው እንዴት ዘመዱን ይረግጣል? አሁን እኮ ግራ የገባን አንዱ ከስር እሱ ላደረበት እንሰግዳለን ይላል፣ አንዱ እሱ ለረገጠው እንሰግዳለን ይላል። ለምን አትስማሙ? ላደረበት ነው ለረገጠው ነው የምትሰግዱት? ብሩክ እስኪ ጠይቅልኝ፣ እኔ ግራ እየገባኝ። ዩኪን የሚባለው ሰው ወዴት ወጣ? ሲሳደብም ምንም ሲል ሲረግጠን የነበረ ሰው ነው እና የጌታ እግሮች የረገጡበት ሁሉ ለረገጡት ሁሉ ይሰገድልኝ ልትል ነው እንዴ? ተረግጫለሁ ይሰገድልኝ ልትል ነው? ዳጊ እንደዛ ሳይሆን አይ ጌታ ለረገጠው ነገር ሁሉ እንሰግዳለን ሲል ነበርና ዩኪን በጣም 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 ተሳዳቢ ሰው ነው። ስትሳደብ ነበረ። እስቲ ጌታ ለረገጠው ሁሉ የምትሰግድ ከሆነ አስገብቼ ነበረ። ባይዞ ከቻልክ ተመልሰናል። እሺ ሌሎች ኦርቶዶክሳውያን ካላችሁ እንደዚህ በጨዋነት ማውራት የምትችሉ ይሄ ሁሉ አውቃቸዋል አለ የገድላት የድርሳናት ችግር ነው ሰውን እንደዚህ እንዲያስብ እንዲናገር እንዲያመን ያደረገው። በቃ እንዲህ አይነት የራሳቸውን ሰው ሰራሽ ትምህርት መስርተው ያንን የቆዩ ከመደጋገም የተነሳ የተለያዩ ገድላት ላይ ከማንበባቸው የተነሳ እንደኔ የሚያስብ አለ ብለው በማሰብ ይሄ ነገር ሌላም ሰው እንደኔ የሚያስብ ከሆነ ገድላት ላይ ከተጻፈ ነገሩ ትክክል ቢሆን ነው። አሁን ኦርቶዶክሳውያኖች እንደሚያደርጉት አይታችሁ እንደሆነ ቸርች ፋዘርስን ብዙዎቹን የሚፈልጉት የእነሱን ምልከታ አይተው ከመጽሐፍ ቅዱስ አንጻር ለመገምገም ሳይሆን እንደኛ እንደዚህ አይነት መጽሐፍ ቅዱስ ያለውን ነገር ያሰበ እስኪ ማን አለ ነው። አይታችሁ እንደሆነ በሕፃናት ጥምቀት ዙሪያ በጠቅላላ የሚነሱ ውይይቶች ላይ የቸርች አባቶችን ፍለጋ የሚሄዱበት እነዛን የቸርች አባቶችን ምልከታ አይተው እንደ እግዚአብሔር ቃል ሊመረምሩ ሳይሆን እንደኛ ጋጠወጥ የሆነ እንደኛ ጸረ ወንጌል የሆነ አስተሳሰብ የነበረው እስኪ ማን ነበረ፣ እንደኛ ኢ መጽሐፍ ቅዱስ አስተሳሰብ የነበረው ማን አለ ብለው ከዚህም ከዛም የሆነ እይታ ፍለጋ ውስጥ ይገባሉ። አያችሁ ሰዎች ከወንጌል በተቃራኒ ማድረግ ሲፈልጉ እንደነሱ ከመስመር የወጣ ሰው ገባችሁ ይፈልጋሉ እንጂ እኮ ሲሆን ቤተክርስቲያኒቷ የምትወስደውን አይነት እርምጃ በሌሎች መጽሐፍ ላይ እንዲወሰድ እንዲያው ማሳሰብ ያለባቸው እንጂ መንገብገብ የለባቸውም። ለምን ይሄ ገድል ከስፍራ ዞር አለ ብሎ ማለት ነው። ምክንያቱም 55 ትውልድ ውስጥ ያለ ይማራል ይላል። 55 ትውልድ ውስጥ ሙስሊም አለ፣ ኢአማኝ አለ፣ የካዳ አለ፣ ኤቲስት አለ እና እነዚህ ሁሉ እንግዲህ ገድሉ ይማራሉ እያለ ነው፣ ድነት ያገኛሉ እያለ። ይህ ጸረ ወንጌል ነው። እንዲህ አይነት ጸረ ወንጌል የሆኑ ገድላት እንዲያውም ሌሎችንም አስታውሰው በዚህ አይነትማ እንትንም ለምን አይታገድም ብለው ሰጀስት አድርገው ይህንን እንዲታገድ ካደረጉ አባቶች ጋር አብረው መቆም ሲኖርባቸው ግን የነሱን ስህተት የሚመስል ያሰበ ያደረገ ያወራ እንደዚህ አይነት እይታ ያለው አባት ወደኋላ ይመለሱና ያመጡላቸዋል። ከዛ እከሌ አባትም እንደኔ ያስበው ነበር ይሏቸዋል። እከሌ አባትም በዚህ ጉዳይ ላይ ትንተና እንዲሰጥተው ነበር። ገባችሁ? ምክንያቱም ሐዋርያ ማለት ሐዋርያት ካሉ ገብቷቸዋል። አይሰምርም ትምህርታቸው ሰው ሰራይ ስለሆነ የኢየሱስ ትምህርት ካሉ አይሰምርም። ስለዚህ አይታችሁ በጠቅላላ የሚያወሩት የሆነ ክርስቶላቸው የቱ አባት ፈታው መጀመሪያ የተቋጠረ ነገር ብቻ ነው እዛ ቤት ያለው። ይሄ የሚያሳየው ይሄ ነው እንጂ የቱ ሐዋርያ አለ የሚለው አይደለም። ካፋቸው መጀመሪያ የሚወጣው ኢየሱስ እንደዚህ መቼ አስተማረ አይደለም የሚሉት። መጀመሪያ the first thing they say is የቱ አባት ነው የፈታው? እስኪ ማን አባት እንደዚህ ብሎ ፈታ?